ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። ወቅታዊ ፕሮግራማችን አሁን ጀምሯል። በዛሬው ወቅታዊ ፕሮግራማችን በቅማንት ቀጠና ያሉ አዳዲስ ጉዳዮችን ወደ እናንተ እናደርሳለን። ከዛም በመቀጠል የምዕራብ ጎንደር ካድሬዎች ያወጡት አዲስ መግለጫ አለ። የመግለጫውን ይዘትና ዓላማ የምንተነትነው ይሆናል ማለት ነው። በመጨረሻ መልእክቶችን አስተላልፈን የዛሬውን ውይይታችን የምንዘጋ ይሆናል። ውድ አድማጭ ተመልካቾቻችን በድጋሚ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው የዘንድር አብሮኝ አለ። እንግዲህ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። የዘንድር እንኳን ደህና መጣ እያልኩ ዛሬ በእነዚህ ጉዳዮች ላይ ቆይታ እናደርጋለን። በመጀመሪያ ግን በቅማንት ቀጠና ያሉ ወቅታዊ ጉዳዮች ምን ይመስላሉ የሚለውን ጠቅልል አድርገን ብናቀርብ ምን ይመስላል? ወደ አንተ ልምጣና በላይ አርማጭሆም፣ በጭልጋም፣ በመተማም አጠቃላይ አዳዲስ ነገሮች ካሉ የሰነበተውንም አዲስም ነገር ካለ እሱን ጠቅልል አድርገን ወደ ተመልካቾቻችን ብታደርስ። ኦኬ እንግዲህ የቅማንት ወቅታዊ ሁኔታዎችን በተመለከተ የተወሰኑ ነጥቦችን ማንሳት ፈልጋለሁ። በተለይ ከሰሞኑ መቃ አካባቢ ከተፈጸመው ችግር በኋላ ያው እንግዲህ የሆነ ቦታ ችግር ሲፈጠር ሌላው ቦታ ችግር እንደሚፈጥሩ ይታወቃል። ከዛ ተከትሎ እንግዲህ በጉንትር ጓንግ አካባቢ ማለት ነው፣ ጉንትር በሆና ማዶ ማለት ነው ገበያ ነበረ። ገበያ የሄዱ ሰዎች ላይ ጥቃት ተፈጽሟል። እሱን እናየዋለን። የመቃ ቅማንቶች ወቅታዊ ሁኔታ ነው የምንመለከታለን። የአይከል ከተማ ካድሬዎች የምዕራብ ጎንደር ካድሬ ያወጣውን መግለጫ ጥሪ ተከትሎ ደግፉን ምናምን የሚለውን እሱን በእንትን ተከትለው ሰላማዊ ሰልፍ እናደርጋለን ብለው እያቃወጡት ነው። የሆነ መወዛገብም አለ። እሱን እንዲሁ እንመለከተውና ለእርሻ የሄዱ ቅማንቶች ላይ የደረሰ እንግልት እሱንም ባጭሩ ለማየት እንሞክራለን ማለት ነው። መልካም እንግዲህ በመጀመሪያው ልጀምር። በቅማንት ምድር ያሉ ወቅታዊ ጉዳዮች በተመለከተ በተለይ የጉንትሩን እንትን እናንሳው። የጉንትር ገበያ ሐሙስ ቀን ነበረ። ገበያ አለ እንግዲህ ጉንትር ማለት ከበሆና ማዶ ወደ ምስራቅ ሄደህ ተሻግረህ የደንቢያ ምድር የምታገኘው ነው። ጉንትር ቅማንቶችም አማራዎችም አሉ፣ ግን የአማራ ገበያ ነው ብዙ ጊዜ የሚባለው። ከድዋዱ ማዶ ነው ሰው በርካታ የድዋዱ ከባቢ ነዋሪ ቅማንቶች ጓንግን ተሻግረው ገበያ ሄደው ነበረ ትላንትና። በዛ ገበያ ፋኖ የብቀላ እርምጃ ወስዷል ማለት ነው። እንትናችን ተመትቷል ነው ያ መንግስታዊ ፋኗችን ወይም ይሄ ምንድን ነው የሚባለው? አድማ ብተና አድማ መከላከል ይሉታል እንደፈለጉ። እሱ አድማ ፈጣሪ ነው በነገራችን ላይ። እሱ ተመትቷል በሚል ንጹሐን ገበሬዎች፣ ንጹሐን ነጋዴዎች ላይ ትናንትና ጥቃት ሲፈጽም ውሏል ማለት ነው። ከጉንትር ለገበያ ሄዱትን በተለይ ደግሞ አንድ ሰው ተገድሏል። በርካታ ሰዎች ተደብድበዋል። በርካታ ሰዎች እንዲሁ ተዘርፈዋል ማለት ነው። ትላንት በጣም ዘግናኝ ስራ ነው የተፈጸመው። ድብደባው ራሱ ቅጥ የለውም። በአፈሙዝ በዱላ ዝም ብለህ አናትህን እንደመጣ መተርከክ ምናምን ነው እንደዛ የተደረገው። ሁሉም እዛ ገበያ የተገኙ አብዛኛዎቹ እንትን ተብለዋል፣ ተዘርፈዋል። የተገደለው ጌታው እንደሻው ይባላል። የበሬ ነጋዴ ነው። ያለውን ነገር በሙሉ ቀምተዋል። እንግዲህ መዝረፍ ሲባል ገንዘብም እንስሳትም ተዘርፈዋል ማለት ነው። ያላቸውን ነገር ሞባይልም ምንም ከተገኘ ተዘርፈዋል። እንደዛ አይነት ዝርፊያ ነው የተፈጸመው። ከድብደባ ከተፈጸመባቸው በጣም ከባድ ድብደባ የተፈጸመበት ታድሎ ተሰማ የሚባል ሰው ነው። እንግዲህ ይህም በጣም ከባድ ድብደባ ከተፈጸሙበት ሰዎች መካከል ነው። የሰሞኑን ቅማንት ላይ የደረሰውን ጭፍጨፋ ያን ፕሮፓጋንዳ ተከትለው ለብቀላ ያደረጉት ነው። እነሱ የሚያወሩት ምንድን ነው? ገበያ እንዲዘጋ ብለናል ነው የሚሉት። ገበያ እንዲዘጋ ብለናል አይነት ነገር ነው። ይህ ግን ውሸት ነው። ሰበቡ ነው እንጂ ዋናው ሰበብ ሸሄዲ ከባቢ ወይም የመቃ አካባቢ ችግር ተፈጥሯል ቅማንት እንዲያረገ ብለው በማህበራዊ ሚዲያ ስላራገቡት በዛ እንትን እየተበቀሉ ማለት ነው እንዲህ አይነት ነገር የተሰሩት። እንግዲህ ህብረተሰቡ እንዲህ አይነት መረጃ ሲመጣ አቤቱ ነው መቀመጥ ያለበት። አደጋ ወደሚጥልበት እንትን መሄድ የለበትም። እንዲያውም አካባቢ ነው መጠበቅ ያለበት። መተማ አካባቢ እንዲሁ ነዋል ተብሎ ቅማንት ታጣቂ ጽንፈኛ እንዲያረገ ብሎ ዜና ከተነገረ ህብረተሰቡ ከአካባቢ መውጣት የለበትም። ተደራጅቶ አካባቢ መጠበቅ ነው። ለብቀላ ዝም ብለው በደመ ነፍስ ስለሚሄዱ ማለት ነው ማውጫ ማውረጃ ጭንቅላት ስለሌላቸው በደመ ነፍስ ስለሆነ የሚሄዱት ደመ ነፍሳውያን ስለሆነ መሳሪያ ያዙት መጥተው እንደዛ አይነት እርምጃዎችን ስለሚወስዱ ህብረተሰቡ ጥንቃቄ ቢያደርግ ማለት ነው ፈልገው። ይሄኛውን በዚህ ልጨርስና መቃ አካባቢ ያሉ ወቅታዊ ጉዳዮችን በተመለከተ እንግዲህ ትላንት በዜና ከዘገብነው ውጭ ያሉትን የተወሰኑ ነገር ለማንሳት ሞክር። ያ በርካታ ነዋሪዎቹ ወጥተው በጫካ የተለያየ ቦታ ሄደው ተደብቀው ነው ያሉት። አብዛኛዎቹ ወደ አልገቡም። ስቲል ከተማ ውስጥ ያሉ ሰዎችም አሉ፣ ያልወጡም አሉ ማለት ነው። የወጡም የተመለሱ አሉ። ግን አብዛኛዎቹ ይወጡና ማታ እንትን የሆነ ጊዜ ገብተው ተመልሰው ይወጣሉ። ሌሊት ገብተው አድረው ጠዋት መውጣት፣ እንዲህ አይነት ነገሮች አሉ። ሲርባቸው ምግብ ይዘው ለመሄድ ይበጣሉ። እንዲህ አይነት ነገር አለና በዚህ ሂደት ሜይ ቢ ችግር ሊያጋጥማቸው ይችላል የሚል ስጋት አለ። መከላከያው ዛሬ ከሌሊቱ 11 ሰዓት መሰለኝ ከሸሄዲ ተነስቶ ገንዳዋ ብርሽኝ የሚባለው ገንዳዋ ድልድዩ ላይ
በተወሰኑ እንትኖቹ ኦራል እየተጫነ መጥቶ ተራገፈ። ከዛ በኋላ በሁለት ረድፍ እንትን ብሎ ወደ ከተማ አቅጣጫ ግማሹ ከመንገዱ በግራ ሌላው በቀኝ አድርጎ ዙሪያውን እንትን የማድረግ የማሰስ ስራ ሰርቷል። በተለይ ደግሞ ከከተማው በስተሰሜን ያለ ቴሌ የሚባል ተራራ አለ። ሌላ ነው ስሙ፣ ቴሌ የሚሉታል። ቴሌው ላይ ሆነው ወደ ተለያየ እንትን አቅጣጫ ጠዋቱ 2 ሰዓት 1 ሰዓት ተኩል 2 ሰዓት ገደማ ዲሽቃ እየተኮሱ ነበረ። መረጃዎቹ ምንድን ነው የሚሉት? ከከተማው እየወጡ ወደ ገጠር የሚሄዱ አሉ፣ ስንቅ ምናምን እያያዙ የሚሄዱ እንትኖች፣ ወደ ጫካ የሚገቡ ሰዎች ማለት ነው። ሜይ ቢ እነሱን እንደ ታጣቂ ምናምን አይተው ከእነሱ ጋር የተኮሱት እንዳይሆን በዚህ ሂደት ሰው ሊጎዳ ይችላል የሚል ነው ትልቁ ስጋት። እስካሁን በዚህ ሂደት የተገደለ ወይም ችግር የደረሰበት ሰው አልሰማንም፣ መረጃ አልደረሰም ማለት ነው እስካሁን። እንግዲህ መከላከያው ዛሬ እዛው ከተማ ውስጥ ስብሰባ አድርጓል፣ ውይይት ጠርቷል ነው የሚባለው። ምንድነው ውይይቱ? ምንድነው የሚወያዩበት? ለምንድነው የሚወያዩት? አላማው ምንድነው ውይይቱ የሚለው ምንም መረጃ የለንም። ውይይቱ ስላላለቀ መረጃው አልመጣም ማለት ነው። እንግዲህ ውይይቱ የተሳተፉ ሰዎች ወጥተው ሲናገሩ ነው መረጃው ልናገኝ የምንችለው። ስለዚህ ለጊዜው እሱን መረጃ ማግኘት አልቻለም። አሁን እንግዲህ በህብረተሰቡ በከባድ ስጋት ውስጥ ነው ያለው። ጥቃት ይፈጸምብናል የሚል ስጋት አለ። እርምጃ እንወስዳለን እያሉ የሚያስፈራሩት አሉ ባለስልጣናት። በተለይ ደግሞ የመከላከያ የተወሰኑ እንትኖቹ መኮንኖች እየደወሉ እንዲህ የሆነ ነገር አለ፣ እንዲህ ሳታደርጉልን እንትን ካላረጋችሁ እናንተን እንጨፈጭፋችኋለን፣ ከተማውን እናወድማለን እያሉ የስነ ልቦና ጫና ማስፈራራት ይፈጽማሉ። የወረዳው ባለስልጣንም እንደዛ አይነት ስራዎችን ይሰራሉ። በተለይ የጸጥታ ዘርፉ እየደወሉ አንዳንድ ሰዎች እንደዚህ ፕሮሚነንት ነው የሚባለው ሰዎችን ማስፈራራት የሆነ ነገር ማድረግ አለ። ሽብር እንዲነዛ እና ተሸብረው ከተማውን ጥለው ወጥተው እንዲሄዱ ጭራሽ መቃ የሚባል ባዶ እንዲቀር የጅብ መጮያ እንዲሆን የማድረግ ስራ እየሰሩ ስለሆነ ህብረተሰቡ በጣም ችግር ላይ ነው ያለው ማለት ነው። ምግብና ውሃ የመሳሰሉ እንትኖች የማግኘት ችግር አለ። ምክንያቱም ቤታቸውን ጥለው ነው የወጡት። በዛ ላይ ደግሞ ቤታቸው ተዘርፎ ይገኛል። ሌባ ደግሞ ይንቀሳቀሳል። በትላንትና ዘገባም እንትን እንዳልነው እንዲህ አይነት ችግሮች አሉ። ያው አስቸጋሪ ሁኔታ ነው ያለው። መብራት በባለፈው በዝናብ ምክንያት 3 እንትኖቹ ተሸካሚዎቹ ከወደቁ በኋላ ያን ጥገና ተደርጎ ረጅም ሰዓት ወስዷል። ከተጠገነ ሜይ ቢ 3 ቀን 4 ቀን ይሆናል። እስካሁን መብራት እንትን መቃ የለም። ወፍጮ ማስፈጨት ምናምን የሚባለው ነገር የለም ማለት ነው። አስቸጋሪ ነው። ያ ባለስልጣናቱ ያወጡት መግለጫ ራሱ ሽብር የሚነዛ በተለይ ደግሞ መቃንና ጉባኤን ትኩረት አድርገው ያቀረቡት ነገር ስለሆነ ለወደፊቱ መቃንና ጉባኤ ላይ ጥቃት ሊፈጸም እንትን ኢንዲኬተር ነው የተናገሩት። እነዚህን ቦታዎች ሜንሽን አድርገው የጥንፈኛው ቦታ መቀመጫ እነዚህ ናቸው፣ እዚህ ተቀምጠው ነው እንደሚያደርገው እያሉ ስለነበረ ህብረተሰቡ ከዚህ ተነስቶ በጣም ጭንቀት ውስጥ ነው ያለው ማለት ነው። በመቃ ከተማ ላይ በጣም ከባድ የጥፋት ፕሮፓጋንዳ እየተነዛ ነው። በተለይ ደግሞ በሚዲያው ዘርፍ ማለት ነው። መቃን እንደ ሲኦሩ አይነት አድርገው የሚጠሩ አሉ። ብዙ ነገር ነው የሚባለው። ለምንድን ነው ከሱዳን ሰልጥኖ የመጣ የሳምሬ ቡድን ነው ይላሉ። የተቀመጠው መቃ ነው ብለው ነው የሚያወጡት። ሳምሬ ቡድን ነው እንደዛ ያደርገው እንትን ይነዛል። ከሱዳን ሰልጥኖ የመጣ ጽንፈኛ ቅማንት ነው ይላሉ። እንትና ያሰለጠነው የሆነ የሚጠሩት አለ፣ የወያኔ ቦታ ያሰለጥንበታል የሚሉት ከሱ ሰልጥኖ የመጣ ነው። በገላባት በኩል አድርጎ የገባ እሱ ነው። ሳምሬውም ራሱ አብሮ የመጣ ነው። 16 ሹፌሮች ተገሏል ብለው ሁሉ ይነዛሉ እንትናቸው ማለት ህብረተሰቡ። በዛ ጊዜ በነበረው ጦርነት ብዙ ሹፌሮች ከቤት እየገቡ እንዲደበቁ ያደረገ አይደለም። ሹፌሮች ሌላ ወታደር የሆኑ ራሱ ችግር ሲገጥማቸው ቤት እየደበቀ እንትን ያደረጋቸው የመቃ ህዝብ ማለት ነው። እውነቱ ተደብቆ ነው የሚወራው፣ ግን በኋላ ተመልሰው ጨፍጭፈውታል። በነገራችን ላይ 11 ንጹሐን ነው የገደሉት። ዝሮ ግን እንዲህ አይነት ሽብር እየተነዛበት እንደሆነና ህብረተሰቡ አስቸጋሪ ሁኔታ እንዳለ በስነ ልቦናው እህል መዝራት ምናምን የሚባል ምርት የሚባለው አሁን በጣም አስቸጋሪ እንትን አለ። የመዘረፍ ስሜት አለ። እንዲሁ ማንም አጋች ማንም ሌባ ደግሞ በፈለገው ጊዜ ሁኔታውን ተጠቅሞ የፈለገ ሊያደርግ እንደሚችል እንትን አለ፣ ችግር አለ ማለት ነው። ስለዚህ አሁን ኢንሴኪሪቲ ሞልቷል ማለት ነው መቃ አካባቢ። ኦኬ። ሌላው ሶስተኛው የአይከል ከተማ ወረዳና የወረዳው የከተማ አስተዳደርና የጭልጋ ወረዳ ባለስልጣናት በአንድ ላይ ሆነው አይከል ላይ ሰልፍ ቅውጥ ያለ ሰልፍ እሁድ እናደርጋለን እያሉ እያቃወጡት ነው ማለት ነው። ይሄ እንግዲህ ምንድን ነው ጌታህን ለማስደሰት የምታደርገው ነገር ነው ማለት ነው። አንዳንዴ የሆነ ጌታህን አስደስተህ ሞቅ ሞቅ አድርገህ ያዘው ልቀቀው ለማለት እንትን ያለ ነው። እነዚህ ተላላኪ ናቸው እንደምታውቀው ጭልጋ። ሁሉም ካድሬዎቹ ባይሆን አብዛኛው ጭልጋ ካድሬ ተላላኪ ነው። የወረዳ አስተዳደር የጭልጋ ወረዳ አስተዳደር እና የእሱ የአናበራ አሽቋላጮች ከተማ አስተዳደር ላይ ያሉት እነ ማንጎሽ ነው የሚባሉ ሰዎችና ከሱ ጋር ያሉ ጽንፈኞች አብዛኛው ይሄ እንትን ተላላኪዎች፣ ዋና ተላላኪ ማለት ነው። አለቃቸው ተናግሯቸው ሳይሆን ምንድን ነው የሚፈልገው ብለው ቀድሞ የሚያደርጉ ማለት ነው።
ምንድን ነው የሚፈልገው ብለው ቀድመው ለማስደሰት የሚያደርጉ ማለት ነው። እና እነዚህ ዛር ከብካቢዎች ናቸው። የጭልጋ ካድሪ ዛር ከብካቢ ነው። ዛር ቀድመ ነው የምታደርገው። ከማጉራቱ በፊት የሚፈልገውን ታሳካለህ። ያን ጊዜ ከመጣ እንዳይመታ ማለት ነው። ልክ እንደዛ ዛር የሆኑ የአማራ ልሂቃንን የሚያስታግሱት እንዲህ በማድረግ ነው፣ በወገናቸው ላይ ግፍ በመስራት ነው። እና በጣም ዘግናኝ ነገር ተፈጥሯል። እዛ ዛሬ ጠዋት ስብሰባ ነበራቸው ካድሬዎቹ ማለት ነው። ተሰብስበው ያደረጉትን የተወሰነ ነገር ላንሳ። እንግዲህ በጥቅሉ አይከል ላይ ጽንፈኛውን እንቃወማለን፣ መንግስት ይድረስልን፣ ሰላማችን ተናግቷል፣ ህይወታችን ችግር ላይ ነው የሚል ነገር ነው እንግዲህ የምንወጣው ብለው የሚያወሩት አጀንዳው ይሄ ነው። ጽንፈኛውን ኃይል መንግስት እንዲመታልን የሚል ነው። ልብ በል ይሄ አብዛኛው ይሄ ካራ ቡድን ምናምን የሚባለውን እያደራጁ ህብረተሰቡ ለማስበጥበጥ ያሰማሩት እነዚህ ናቸው። ተመልሶ አሁን ልክ ያሽቋልጣሉ። አላማቸው ህብረተሰቡን አሰቃይተው በዛ ሂሳብ ዘመቻ እንዲዘመትና ህዝቡ እንዲጨፈጨፍ ጥያቄውን እንዲተው ነው። እነሱ ደግሞ ከእንትናቸውን ስልጣናቸውን ጠብቀው ለመሄድ ነው። ትልቁ ስራ ይሄ ነው። ይህንን እያደረጉ ነው ዛሬ ያረፈዱት። አይከል በየቀጠናው ህዝብን ሰብስባ አወያይተዋል። ስብሰባ እንወጣለን ትወጣለህ ነው። እምቢ ያለ ህዝብ የለም። ለምን ይመታላ? ችግር ነው። ከዚህ በፊት ያደረጉትን እናውቃለን። ኮሚቴ ይውደም የሚል ሁሉ መፈክር ጽፈው ወጥቶ አስይዘው በግድ በጠመንጃ እንደዛ አድርገው ያውቃሉ። ስለዚህ አሁን እምቢ ብትልም መጠቆር ነው። ዝም ብለህ ትወጣለህና እየተገፋ እያንቀላፋ ወጥተህ የሚሉትን ነገር ብለህ ትመለሳለህ። ሌላ ነገር የለውም። ያው የደንቡን አድርሰህ ማለት ነው። እነሱ ያን ስለሚፈልጉት ሰው ህብረተሰቡም እንደሚወጣ ነው። እሁድ ሰልፍ ይደረጋል ማለት ነው ጭልጋ ላይ። የሚገርመው ነገር ካድሬው መፈክሮችን ምን ብለን እናውጣ መፈክር በሚለው ተጣላ። ከሁለት ተከፍሎ ማለት ነው። ምንድነው ጠቡ? መፈክሩ የአማራ ህዝቦች በሚል ነው መውጣት ያለበት እንጂ የቅማንት ታጣቂ፣ የቅማንት ጽንፈኛ፣ የቅማንት ቀጠና የሚባል ነገር መኖር የለበትም። ሁለቱን ህዝቦች ማለያየት ነው የሚላመጡ ህዝቦችን ማለያየ። ልብ በል ዋና ዓላማቸው ቅማንትን አማራ ማድረግ ነው። የአማራ ህዝቦች ብሎ መጣ ማለት ነው። የአማራ ህዝቦች ይባላል እንዴ? አማራ አንድ ነው። ምን ሆኖ ነው ህዝቦች የሚሆነው? የምን ህዝቦች ነው? አማራ አንድ ነው። በቃ እነ ተክለ ሃይማኖት በ13ኛው ክፍለ ዘመን አቅደው ምናምን የፈጠሩት አንድ ህዝብ አለ። በቃ ክርስቲያን የሆነ አማርኛ የሚናገር ህዝብ አለ፣ አማራ የተባለ በኋላ ደርግ አማራ ብሎ የቆጠረው ማለት ነው። ከዚህ ውጭ ቅማንቱ አማራ ነው እንዴ? አገው አማራ ነው እንዴ? ኦሮሞ አማራ ነው እንዴ? አርጎቦ አማራ ነው? ይህን ሁሉ አማራ በሚል ማለት የአማራ ህዝቦች በሚል መሆን ያለበት እንጂ የቅማንት የሚል ድምፅ እዛ ቃል መግባት የለበትም ማለት አንደኛው። ሌላው ካድሬ እዛ ውስጥ ምን ይላል እንዴ? እስከ መቼ ነው በደባል ስም ስንጠራ የምንኖረው አለ። እዛ ጋር ተማርዶ ነው። እስከ መቼ በደባል ስም ስንጠራ እንኖራለን? እኛ ቅማንቶች ነን። ስለዚህ የቅማንት ቀጠና የቅማንት ሽፍታም ነው መባል ያለበት። የአማራ ሽፍታም ከሆነ የአማራ ነው የሚል ነገር ተነሳ። በዚህ መካከል ተቃወጡ ማለት ነው። እርስ በርሳቸው ተናከሱ። በጣም የሚገርም ነገር አደረጉ ማለት ነው። ዘግናኝ ድራማ ሲሰሩ አረፈዱ። እነዚህ በጣም የሚያሳዝኑ ማለት ነው። በእርግጥ እንደዛ ያለ ካድሬ አድንቄዋለሁ። ማን እንደሆን ባላውቀውም ማለት ነው። ሌሎችም አሉ ይሄን የሚደግፉ። ለምን ቅማንትነት ተሰልፈው የአማራ ህዝቦች የሚባል ነገር ምንድን ነው? እንዲህ አይን ላይ ቁማር እንዴት ይቆምራል? በጣም እኮ ወንጀል ነው ይሄ ነገር ማለት ነው። ይህን አድርገዋል። ቅማንትን የመጨፍጨፍ ቅዠታቸውን አውርተዋል። ይህን ያደረጉት ቅማንትን የመጨፍጨፍ ቅማንት ዓላማቸውን ነገሩን። የአማራ ህዝቦች ነው። አየው ቅማንት የአማራ ህዝብ ሆኖ ነው እንጂ መቀጠል ያለበት ቅማንት ሆኖ አይደለም። የመተማው የምዕራብ ጎንደር የሚለው ጽንፈኛ ካድሪ ካወጣው መግለጫ አይተህ ከሆነ የቅማንት ማህበረሰብ ነው የሚለው። የቅማንት ህዝብ አይልም። ኔቨር ሁለት ጊዜ ጠርሷል። የቅማንት ማህበረሰብ ነው የሚለው። ማህበረሰብ ነን እኛ። አየሁ አይደለ? በአማራ ውስጥ ያለ ንዑስ ማንነት የሚልህን አመጣልህ ማለት ነው። ኮሚኒቲ ማለት እኮ ነው ማህበረሰብ ማለት። የቅማንት ኮሚኒቲ ማለት ነው። በተኛ የቅማንት ህዝብ ነው የሚባለው እንጂ ኮሚኒቲም አይደለም ማህበረሰብም አይደለም። እነሱ ግን እነዚህም ልክ ያንን ነው ተቀብለው የሚያራግቡት። የቅማንት ህዝብ መባል የለበትም፣ የቅማንት ቀጠና መባል የለበትም፣ ቅማንት የሚባለው መጠራት የለበትም፣ የአማራ አካባቢ የአማራ ህዝቦች የአማራ አካባቢ መባል አለበት ብሎ መጣ ማለት ነው። ትልቁ ድንቁርና ማለት ይሄ ነው። ቅድም እንደነገርኩ እነዚህ ዛሩ የሚፈልገውን ቀድሞ አስበው የሚያሟሉ ማለት ነው። የሚከድሙ ማለት ነው። አለቆቻቸው የሚከድሙ ተላላኪዎች ናቸው። የሞቱ በቆማቸው ሙተው መቀበር ያለባቸው ሳይቀበሩ የቀሩ አስከሬኖች ማለት ነው። በጣም የሚያሳዝነው ማለት በማንነት በአባቱ ማንነት አፍሮ ለሆዱ ብሎ ቅማንትን የሚባለው ነገር ስም ይጥፋ ብለው የመጣበት ነው። በጣም የሚያሳዝን እንዲህ አይነት ነገር አለ ማለት ነው። ዓላማው እንግዲህ ያው ቀደም ብዬ እንደነሳሁት ቅማንትን ለመጨፍጨፍ ያቀዱት ነው ሴራ። መጀመሪያ ካራ ቡድን አሰራሩ። ከዛ በፊት ሌላ ቡድን ነበራቸው። ኮሚቴ ለማፍረስ የተጠቀሙበት ሂደት አለ። እነ መሐሪ ሙጬ ያን ቴክኒክ ተጠቅመው አሁንም ካራ ቡድን በሚል በየቦታ እንትን አድርገው ህብረተሰቡን አማራሩ። አሁን ህዝቡ ሰልፍ እንዲወጣ አደረጉ። ሰልፍ ከወጣ በኋላ የሚቀጥለው ምንድን ነው? ህዝቡ ደግፎናል፣ ህዝቡም ከጎናችን ነው፣ ጠመንጃ ይዞ ይዋጋ ብሎ ይዘምታል ማለት ነው። በዛ ሂደት ገበሬ ይገላል፣ ይዘርፋል፣ የፈለገውን ያደርጋል። ይሄን ነው የሚሰሩት። የጭልጋውን ብለው የመተማውም ይሄን ነው የሚያደርገው ማለት ነው። ኦኬ ይሄን በዚህ ላቁመውና አራተኛው ነጥብ
ለእርሻ ወደ በረሃ የሄዱ ቅማንቶች ማሳቸውን እንዳያርሱ ተደርገዋል። ወደ ቤታቸው እንዲመለሱ ነው የተደረጉት። እንግዲህ በተለያየ አካባቢ ነው የሄዱት። ቦታዎቹ ላይክ መዳያ፣ መርቢያ፣ ፎርገና፣ ሎሚናት፣ ወርቃምባ የሚባሉ ቦታዎች ብዙ የቅማንት እርሻዎች አሉ። የቀደመ ይዞታቸው ነው። ይዘው ደብተር ያላቸው የራሳቸው ማለት ነው። ባለፈውም ወደ ተለያየ ቦታ ሄደው በጣም ብዙ እየዘገብነው አለ። ወደ 1000 ነው ምናምን የሚሆን ተመልሰው እንዲመጡ አድርጓቸው እንትን ሳይሉ ማለት ለምን የወረዳው ጽንፈኛ ከፋኖ ጋር ሆኖ እንዲያባረር ፋኖ ያን መሬት ወስዶ ያሳርሳል ማለት ነው ለራሱ። አሁን ደግሞ የአማራ መሬት ነው በሚል ነው አላሳርስም ያሉት። እናንተ ልታርሱ አትችሉም፣ የአማራ ነው መሬቱ፣ የአማራ ነው፣ አታርሱም፣ ተመለሱ። በሬዎቻቸውን የተቀሟሉ፣ ታግተው 300 ምናምን ሺህ የተጠየቁ አሉ፣ እየጠፉ አሉ ራሱ የት እንደሄዱ ማለት ነው። ብዙ ችግሮች ተፈጥረዋል ማለት ነው። እና ግራ ተጋብተው አሁን ወደ 855 ገበሬዎች ናቸው እንደዚህ የሆኑት ከተለያየ ቦታ አሁን ተመልሰው ለመምጣት ዝግጅት ላይ ነበሩ። ትላንት ነው ይሄ መረጃ ያገኘ ነው። በእንደዚህ ሁኔታ የቅማንት ገበሬዎች ችግር ላይ ወድቀዋል ማለት ነው። ምርጫቸው እንደ ባለፈው ዓመት ጭነው ያላቸውን ነበር በሬዎቻቸውን የቻሉትን ያልተቀሙትን ይዘው መመለስ ነው። ከመጀመሪያው መሄድ አልነበረባቸው። ለምንድን ነው መሄድ የሌለባቸው? ስርዓት አልበኝነቱ እንዳለ ነው። እንትን አማራ ክልል ውስጥም በለው ኢትዮጵያ ውስጥ ስርዓት አልበኝነት እንደነገሰ ነው። ዘመነ መሳፍንት እንዳለ ነው። የትም ቦታ ብትሄድ ማንም ይቀማል፣ ማንም ይገድላል። ምኑን አምነው ነው የሄዱት የሚለው ጥያቄ አለኝ በተደጋጋሚ ማለት ነው። ከዛ ባለፈው ዓመትም አትሄዱ ብለን ነበረ። ሄዱ፣ ችግሮች መጡ። አሁንም ሄዱ፣ ችግሮች መጡ። በራሳቸው ነው የሚሄዱት። ለምን? ሳርሱ መኖር ችግር ስለሆነ በራሳቸው እንትን ተቀምጠው ማሳለፍ አይፈልጉም። ብዙ ነገር ሲሰሩ የነበሩ ስለሆነ እንደዛ እንደሆነ ይገባናል። ግን ለምን ከህይወታቸው በላይ ያደርጉታል? ይሄን ቢቆዩ እኮ ሌላው ነገር ሁሉ ይስተካከላል። ዋናው ነገር ራሳቸው መጠበቅ ነው። እና ገበሬዎቹ ይህን ነገር ባያደርጉት በሚቀጥሉ ዓመትም እንዲህ አይነት ስርዓት አልበኝነት ካለ ባሄዱ ጥሩ ነው ብዬ አስባለሁ። በአጠቃላይ እኔ ያሉኝ መረጃዎች እነዚህ ናቸው። ታንኪዩ። መልካም ዘንድር ላነሳቸው ወቅታዊ ጉዳዮች ከልብ አመሰግናለሁ። ምናልባት አንዳንድ ነገሮችን ለመጨመር በተለይ መቃ አካባቢ ባለው ጉዳይ የተለያዩ ሚዲያዎች የየራሳቸውን ሀሳብ ከዛ አገኘ ነው በሚል እየዘገቡ እያሰራጩት ነው ያለው። አንዳንዶች እውነቱን የሚናገሩ አሉ። አንዳንዶች ደግሞ ገልብጠው ያው ሰሞኑ ስናነሳቸው የነበሩት እነሱ ያው ተጠናክረው ቀጥለዋል። ሹፌር እንደውም 16 ሳይሆን 21 ነው 20 ነው እያሉ ያሉት ደግሞ ዛሬ ወደ 20 ሹፌር ተገሏል ነው የሚሉት። አንዳንድ የዓይን እማኞች ደግሞ በተለይ አንድ ምንድነው ቲክቫ ኢትዮጵያ የሚባል አንድ ሚዲያ ላይ ተናገረ ተብሎ አንድ ማለት በቦታ የነበረ ሹፌር የሰጠውን ቃል እንዳለ ላክርበውና ምንድን ነው የሚለው? መጀመሪያ እዛ አካባቢ ያሉ ታጣቂዎች የተወሰኑ ቁጥር ያላቸው ታጣቂዎች ቀረጥ ይቀርጡ ነበረ። ከዛ እንትኑ ይህ ምንድን ነው የሚባለው አድማ ብተናው የተወሰኑ መኪኖችን አጅቦ መጣ። 10 ሰዓት ተኩል አካባቢ ነው የሚለው። ከዛ የታጀቡትንም ቀረጥ እንቀርጣለን ሲሉ አይቻልም በሚል ክርክር ሲነሳ ሰው ወርዶ እያየ ነበረ ክርክሩን። ከዛ በኋላ መኪና ላይ ያለ አንድ የአድማ ብተና የታጣቂውን ቡድን አባል አንድ ገደለ። ከዛ በኋላ ከጫካ የነበሩ ወጥተው ጨፈጨፉት ምናምን ብሎ ተናገረ። እንደው መከላከያ ራሱ በጣም ዘገይቶ ነው የመጣው፣ አብሮ አልነበረም ነው ያለው። እንግዲህ እስካሁን የነበረው መረጃ ደግሞ መከላከያ አብሮ እንደተመታ ምናምን ነው። እውነት ነው አይደለም የሚለውን ደግሞ ሌላ አጀንዳ ተፈጠረ ማለት ነው። እና በዚህ መንገድ ሁሉ ሰው በየራሱ ነው እየዘገበው ያለው። መሬት ላይ ያለው እውነት ደግሞ ሰሞኑን እኛም ስንዘግበው እንደነበረው ህዝቡም እያለ እንዳለው ነው። ስለዚህ አካባቢውን እንዳልከው ቅድም ማስመታት ስለተፈለገ በተለያየ መንገድ የራሳቸውን ሀሳብ ብቻ እየጨመሩ ስሜታቸውን የሚገልጹበት ሁኔታ ተፈጥሯል ማለት ነው። በአጠቃላይ እዛ አካባቢ ያለው ሁኔታ አሁንም ነገሩ እንደጋለ ነው ያለው ማለት ነው። ከእርሻ ጋር በተያያዘ ላነሳው ይህ መረብያ፣ ፎርገና እና ሎሚናት የሚባለው የቅማንት ገበሬ ነው። ቦታውን መንጥሮ አካባቢውን ራሱ እርሻ እንዲሆን ያደረገው የቅማንት ገበሬ ነው። አሁን ጊዜው ሰጣቸውና እነሱ አካባቢውን የሽፍታ መናኸሪያ ስላደረጉት ነው። ሰው ለምን እንደሚሄድ እኔ አይገባኝም። ባለፈው ዓመትም አሁን ቅድም እንዳልከው ሰው ከህይወቱ እንዴት ያስበልጠዋል? ሲኖር ነው አይደለም ሁሉ ነገር ሊሆን የሚችለው። አሁን ሂደህ የትራንስፖርት ከስረህ ከዛ ታግተህ ከፍለህ ወጪ አውጥተህ ነው የምትሄደው የምትመለሰው። አሁን ባለው ሁኔታ ለምን ነፍሳቸውን ህይወታቸውን አይጠብቁም ነው? ከሞትክ በኋላ ምንድን ነው የሚፈጠረው ነው? ያን ቦታ እኮ መልሰህ አታስከብረው። ከቻልክ ትግሉን ተቀላቅለ ነፃነት ህግ እንዲከበር ለነፃነት መታገል ነው። ከዛ ውጭ ግን እየሄድክ እየሞትክ የሟች ቁጥር ከማሳደግና ቤተሰቦችን ችግር ውስጥ ከመጣል ትርፍ ያመጣል ብዬ እኔ በግሌ አላምንም። እና እንዳልከው አርፈው ቢቀመጡ የሚለውን ሀሳብ እኔም ደግሜ መናገር እፈልጋለሁ ማለት ነው። ወደሚቀጥለው ጥያቄ ልምጣና ትላንትና የምዕራብ ጎንደር ኮሚኒኬሽን ላይ የተለቀቀ አንድ መግለጫ አለ። ያ መግለጫ እንግዲህ ካልተሳሳቱ ከዚህ በፊትም በ2020 በእኛ መቼ ሊሆን በ2011 ወይ 12 አካባቢ
ተመሳሳይ መግለጫ ይዘቱም ብዛቱም እንደዚህ አይነት ያለው መግለጫ አለ። ከዛ ጋር የሚያያዝ ነው እንግዲህ አጠቃላይ ቅማንትን ለመጨፍጨፍ እያመቻቹ እንደሆነ የሚያሳዩ ከእውነት የራቁ የሆነ ነገሮችን በቃ ልክ የራሳ ቅድም ስትል እንደነበረው አንተ በአካባቢው ላይ ችግር ለመፍጠር እየተዘጋጁ እንዳለ የሚያሳይ መግለጫ አውጥተዋል። እና አጠቃላይ የዚህን መግለጫ ይዘት ብናነሳው እና ወደ አንተ ልምጣና ምንድን ነው ይዘቱ ምን ይመስላል የሚለው ወደ አንተ ላምጣው። መልካም እንግዲህ በምዕራብ ጎንደር የጸጥታ መምሪያ ነው ምናምን ነው የሚሉት እንግዲህ እነሱ የሚያወሩት መቼም የነሱ ስልጣን ማብቂያ የለውም። በነገራችን ላይ የመላው ቅማንት ማወቅ ያለባችሁ ምዕራብ ጎንደር የሚባለው የሚያስተዳድረው አብዛኛው የፋርጣ ካድሪ ነው። ያው የፋርጣ ካድሪ ደግሞ ቅማንት ላይ ሁልጊዜም ሴራ እንደሰራ ነው። መቼም ያው ፈጣሪ እንደነ አምባቸው ምናምን እንደነ ሳምነው ጽጌ አንዴ የሆነ ነገር ያረግባቸዋል እንጂ ትልቅ ግፍ የሚሰሩት እነዚህ ናቸው እና ሌትም ቀንም ሁልጊዜ ቅማንትን እንዴት አድርገን እናጥፋው ብለው ሲያቅዱ የሚያድሩ ናቸው። በቀደማውን ግጭት የፈጠሩት እንደዛ ሆን ተብሎ ነው። ቅድም አንተ እንዳልከው ነው የተፈጠረው። ልጆች ጋር የተጣሉት በጥይት ራሳቸውን የመቱት። ከዛ በኋላ ነው ችግሩ የተፈጠረው። ልክ ሆን ተብሎ ምናምን እንትኑን አነሳዋለሁ ያደረጉት ማለት ነው። ይሄ ሆን ተብሎ ታቅዶ ነው እየተሰራ ያለው። እንግዲህ የምዕራብ ጎንደር ፋርጣዊ የአማራ ጽንፈኞች የሶስቱን ህጎቻቸውን በቅደም ተከተል እየፈጸሙ ነው። ከዚህ በፊትም እንደዚህ ነው ያደረጉት ሲሄዱ ማለት ነው። ሶስት የመጀመሪያው ነገር ምንድን ነው? ቅማንትን ለመጨፍጨፍ ምክንያት መፍጠር አለብህ። ያ ምክንያት በምንድን ነው የሚመጣው? በመተንኮስ ነው። የመጀመሪያው መተንኮስ ነው ማለት ነው። ስትተነኩስ ችግር ትመጣለህ ማለት ነው። ኦልሬዲ ችግር ተፈጠረ። እንዲመታ የምትፈልገው ከአንተም ኃይል ታመጣና ታስመታለህ። ከዛ ተጨፈጨፈ፣ ዘር ማጥፋት ነው፣ ዳግማዊ ማይካድራ ነው ምናምን እያልክ ታራግበዋለህ ማለት ነው። ይሄ ማለት ተመልከት፣ ዳግማዊ ማይካድራ ነው ብሎ ማራገብ ከተነኮስክ በኋላ የሚመጣ ነው። አነሳዋለሁ። እንዲህ አይነት ነገሮችን ነው ሄዱት። ዳግማዊ ማይካድራ የታጠቀ ወታደሩ ሙቶ ዘር ማጥፋት ነው ብሎ መጣው። የታጠቀ ወታደር ነው። ልብ በል ምኑ ነው? ሲቪሉን መርጦ ምናምን ሲቪል ላይ ገደለው። ይሄ ታጣቂም ነው ሞተብን የሚሉት ይሄ አድማ ብተና ነው አድማ ምናምን የሚሉት ነው። ተጎዳብን ምናምን ለሞታቸው ምናምን የሚለው እሱን ነው። ዘር ማጥፋት ብሎ ግን ከማይካድራ ጋር 500 ምናምን ሲቪሊያን የጨፈጨፉት እኮ ራሳቸው ናቸው። የጨፈጨፈው ፋኖ ነው፣ የአማራ ታጣቂ ነው፣ ቲፒኤልኤፍ ነው ብሎ ግን ማንም አጥንቶት አያውቅም። እንዳይጠና አስከሬን እየቆፈረ እያወጣ ሲወስዳል። እንደ የከረበው ምን ማይታወቅ መስሎት ነው እንዴ? ማይካድራ ምናምን ይላል። እኛ ለማንም እንትን አንልም። ዞሮ እንዲህ አይነት ነገር ሁሉ ማራገቢያ ትፈጥራለህ ማለት ነው። ከተነኮስክ ነው። ስተነኮስ የተተነኮሰው ኃይል ይመታል። በዛ ሰዓት እንዲመታ አድርገው ነው የምታመጣው። አለቀ። ይህን ታራግባለህ ማለት ነው። ሁለተኛው ዙር ትሄዳለህ ማለት ነው። ስለዚህ እንግዲህ ተንኩሰዋል። የተለያዩ ቦታዎች ላይ ነው ሙከራ የተደረገው። ከዚህ በፊት ኩሊት ላይ ሞክረውታል። በአረንጓ ላይ ያደረጉት እንትን ትላለህ። እንደዛ አድርገው እንኳ ያንን ዘግበውት አያውቅም። ያን ዘግናኝ ጭፍጨፋ፣ ቅማንት ላይ የተፈጠረን ጭፍጨፋ ማንም ዘግበውት አያውቅም። ኢቭን የጭልጋ ወረዳ ካድሬ ዛሬ ሰላማዊ ሰልፍ እያለ የሚወጣው የአማራ ምናምን እያለ የሚመጣው ተላላኪ ይህንን ተናግሮት አያውቅም። የምዕራብ ጎንደር ካድሬም ይህን ያደረገው ማለት ነው። ተነኮሰ ማለት ነው። ከተነኮሰ በኋላ ቀጥሎ የሚመጣው ሁለተኛው እርከን ወይንም ሁለተኛው ከመህጎች ሁለተኛው መለኮስ ነው። መለኮስ ማለት ነው ማቀጣጠል፣ ማራገብ፣ ማወናበድ ህብረተሰቡ በምን በሚዲያ በምን በመግለጫ በምን በተለያየ መንገድ ሰላማዊ ሰልፍ በመውጣት መፎክር በመጻፍ ማለት ነው። ልክ ጭልጋ ላይ እንደሆነው ይህ አሁን ሁለተኛው ስቴጅ ላይ ናቸው ዛሬ ማለት ነው። ሁለተኛው ስቴጅ ነው። የመጨረሻው ስቴጅ መተኮስ ነው። እንዴት ነው የሚተኮሱት? ቀጥለው ያመጡትና ህብረተሰቡ ሰላማዊ ሰልፍ ወጥቷል፣ በሚዲያ ቀስቅሰውታል፣ ከነሱ ጎን ነው፣ ድጋፍ አላቸው፣ ማንም አይኮንናቸው። ስለዚህ የፈለጉትን አርቢትራሪ ኪሊንግ ይፈጽሙታል ማለት ነው። ያደርጉታል ከዚህ በፊት እንዳደረጉት ማለት ነው። በቃ ጁንታ ብሎ አይደለ ባለፈው የጨፈጨፉን ዘሴም ቲንግ አሁንም ከዛ ጋር ለማገናኘት እያጠራው ስለሆነ እንትን ያገኛሉ ማለት ነው። የሌጂትመሲ ያገኛሉ ማለት ነው። የእነሱን ጥቃት ይሁንታ ያገኛሉ በሏቸው የሚል ማለት። በዛ ላይ ደግሞ ህብረተሰቡ በዛም በዚህም ተነስ ጨፍጭፍ ብለው ያነሳሱታል። ገዳዩንም ምኑንም አምጥተው የቅማንት ታጣቂን ለመግደል ነው፣ ለማጥፋት ነው፣ ሳምረ ቡድን ለማጥፋት ነው እያለ ንጹሐንን ገድሎ ይጨርሳል ማለት ነው። ከዚህ በፊት ሲያደርግ እንደነበረው ይሄንን ነው የሚከተሉት። ይሄንን ማየት እንችላለን። እንግዲህ ሶስተኛው እርምጃ ይሄ ስለሆነ መጨፍጨፍ፣ መዝመት፣ መነወጥ፣ መግደል ማለት ነው። ማሳደድ፣ ማሸበር፣ መግደል፣ የድል ዜና እንትን ማድረግ እንዲህ አደረግነው ማለት ዜን ህብረተሰቡን ዲሞራላይዝ ታደርግና ከዛ አካባቢ ታጠፋለህ፣ ታወድሟለህ። ቅማንት የሚባለው ነገር ይጠፋል ማለት ነው። ዓላማው ይሄ ነው። ይሄንን ቅማንቱ በደንብ አድርጎ ሊያስተውለው ይገባል። ከቅማንቱ ውጭ የሆነው ሌላው ህዝብም ይሄን ማወቅ አለበት። የአማራው ህዝብም ይሄን በደንብ አድርጎ መረዳት አለበት። ይሄ የምዕራብ ጎንደር የፋርጣ ካድሪ ምን እያደረገ ሴራ እየሰራ እንደሆነ
እንዲህ አድርጎ ደግሞ ልክ ቅማንትና አማራ እንዳይጣላ ምናምን የሚል ሁሉ አንስቶላል። እሱን እመጣለሁ። እንግዲህ በይዘቱ ምንድን ነው ካቀረቡት ርዕሱ የሚለው እንግዲህ ከምዕራብ ጎንደር ሰላምና ጸጥታ መምሪያ የተሰጠ መግለጫ ነው የሚለው። ይሄን ይልና ይገባል። እንግዲህ ወሬውን እንትን ይላል። ስታየው እንትናቸው ዘብረቅረቅረቅ ከላይ ያለውን ከታች ይደግመዋል ምናምን በቃ ዝም ብሎ በስሜት ተነሳስቶ እንዲን በለው ብሎ ይጻፉት እንትን እንኳን ቢኖረው ከላይ ያለውን ከታች 2-3 ደግሞ ታገኘዋለህ። እንትኑ ማለት ነው መግለጫው ላይ የተቀመጠው ነገር እና ዋና ትኩረቱ ዘመቻ እንዲደረግ ጽንፈኛ እንደሆነ ምናምን ለማድረግ የሚደረግ ነገር እንደሆነ ተመልክቻለሁ መግለጫው ላይ ማለት ምን ዘባጠረ ምን እንደሰኮረ ምን ዘበዘበ የሚለው ነገር ላንሳ። እንግዲህ ምን ይላል? ዞናችን ከ2008 ዓ.ም ጀምሮ በማንነትና ራስ አስተዳደር ጥያቄ ስም ተመልከት። እንግዲህ ሲያጣጥል ማለት ነው የቅማንትን ጥያቄ በዚህ ስም ሲያጣጥል። አሁን አጠጋጋ ከማን ጋር? ከቅማንት ጋር። ሜን ፕሮብሌም የቅማንት አስተዳደር ነው፣ የማንነትና የአስተዳደር ጥያቄ ነው ማለት ነው ችግሩ። ይህንን የሚያራውጡ ናቸው ጠላት ማለት ነው። ስለዚህ እነዚህ መመታት አለበት። ማን? ቅማንቱ መመታት አለበት። እዚህ ጋር ነሳው። ይሄን ነው ልብ ብለን ማሰብ ያለብን ማለት ነው። በዚህ ምክንያት ሰላምና መረጋጋት የሌለው ሰዎች በጭካኔ የሚገደሉበት ሆኖ ኖሯል ቆይቷል ብሎ ነው የሚጽፈው መጀመሪያ ሲገባ ማለት ነው። ተመልከተ። የት ጋር ነው ያገናኘው? ማን ነው እነዛን ሰዎች የጨፈጨፋቸው? መተማ ዮሐንስ እነዛን ንጹሐን የጨፈጨፈው አምነስቲ ኢንተርናሽናል አውጥቶ ለዓለም ጉድ ያስባለ ሪፖርት ያቀረበባቸውና የተዋረዱበት ምክር ቤቱ የእንትን ምክር ቤት ራሱ በ2008 የፈጸሙትን እንኳን ኢትዮጵያ ፓርላማ ምን ብሎ ነው የወሰነው? ይቅርታ እንዲጠይቅ ካሳ እንዲከፍል የአማራ ክልል ተብሎ ነው። ይህንን ለማን አምጥተህ እንትን የሚልህ በማንነትና የራስ አስተዳደር ጥያቄ ምክንያት ብሎ ጽንፈኛ ኮሚቴ ጽንፈኛ ምናምን እያሉ የሚዳከሩትን እውን ለማድረግና እራሳቸው ያን ሁሉ ህዝብ አስጨፍጭፈው እጃቸው በደም የጨቀዩ አሁን እኮ መተማ ወይም ይሄ መተማ ወረዳንና እንትን ምዕራብ ጎንደር የሚባለው እንትን ዞን የሚመሩት የዛ ጊዜ ከነ መቶ ላቃ ደጀኔ ጋር ምናምን የነበሩት ነው። ባለፈው መቃላይ ሰብስበው አይትን ጉባኤ ጀጀቢት ላይ ዘውዴ ባድማ ሰብስበው ስለ ግድብ ምናምን ሲያወሩ የነበሩ ውስጥ ያሉ ናቸው። በፎቶቸው እናውቃቸዋለን ብዙዎቹ ማለት ነው። እነዛ ናቸው እንግዲህ እነ ቅምጫ ለምናምን ናቸው እዛ ወጥተው ይሄን የሚያራግቡት። እርሱን እንትን ቅዱስ አድርጎ የቅማንትን ትክክለኛ ጥያቄ ቢሌም ለማድረግ ነው ይሄንን የሚያነሱትና በጣም የሚገርም ነው። ዞናችን በዚህ ደረጃ ነው። ማን ነው ባለቤቱ አለ? በቃ ይሄ ማንነትና የራስ አስተዳደር ጥያቄ ነው። ስለዚህ ይሄን ለምንድን ነው ይፈታ ማይሉት? ለምንድን ነው አይፈቱት? ይፈታ ብለ ይሄን መፍታት እኮ ነው። መፍትሄው እኮ ቀላል ነው። ቅማንት የወሰነው ወስኖ ያደረገ ቅማንት አስተዳደሩ መስርቶ ራሱን በራሱ እንዲያስተዳድር ማድረግ ነው። ይህንን ባለማድረግ አፍኖ ጉድ እያደረገ ህዝብ እየገደለ እሱ እንዲያው ሲያግት 50 ሰው 56 ሰው ባንዴ 36 ሰው ባንዴ በታጣቂዎች ሲያሳግት እኮ ነበር። የዛሬ ዓመት በፊት 2 ዓመት በፊት ክረምት ምናምን እንደ የሽንፋ ትምህርት ቤት ወስዶ አግቶ 1.3 ሚሊዮን ያስከፈለውን እንረሳዋለን። እንዴት አይነት ይሄ ምንድነው? ሾርት ሜሞሪ ነው ያላቸው እነዚህ ሾርት ሜሞሪ ሆኑ ብሎ ነው የሚገምተው። እንዴ ማናስተውል ይመስላቸዋል? ይሄንን ማየት እንችላለን። ከዛ ዝቅ ብሎ ምን ይላል? ብዙ ሰብአዊና ቁሳዊ ውድመት ደርሷል። የስ እነሱ የጨፈጨፉት የእንትናን የዘውዴ ባድማ ጉባኤ ጀጀቢት በተለይ ከተማው ላይ እንዴት እንዳጠፉት ያን ሁሉ ህዝብ ወደ ሱዳን እንዴት አድርገው አፈናቅለው እንደሰደዱት በጎርፍ ስንት ልጆች ነው 10 ምናምን ልጆች ህፃናት በጎርፍ እንዲወሰዱ ያደረገው ስንት ግፍ ነው የፈጸሙት። እነዚህ ዛሬም አያፍሩም። ያንን ለመድገም ነው ይሄ ሁሉ የሚንደፋደፉት ማለት ነው። አልበቃቸውም የነዛ ንጹሃን ደም ዛሬ ደግሞ ሌላ ያኛው አልቆ ከውስጣቸው ያለው ርኩስ መንፈስ ያን ጨርሷል ማለት ነው። አሁን ሌላ ግብር እየፈለገ ነው የቅማንትን ደም ለመጠጣት ማለት ነው። እንግዲህ በህዝብ ግንኙነት እና በፖለቲካ አማራና ቅማንት አዋይተን አስታርቀን በሽምግልና በቄስ በምን ብለን አስታርቀን ሰላሙን መልሰን ነበር ይላል። ተመልከት እንግዲህ ፍሮም ዘ ቬሪ ቢጊኒንግ ቅማንትና አማራ ተጣልቶ ያውቃል ወይ? እንደ ህዝብ ተጣልቶ ያውቃል? ይሄ ካድሬ ይኸውልህ ይጨፈጭፍህና በህዝብ ነው የሚያላከከው። የቅማንትና የአማራ ጭፍጨፋ ግጭት ብሎ ነው የሚያወራልህ። ግጭቱ የቅማንት ህዝብና እነዚህ ጽንፈኛ የአማራ ካድሬዎች ነው። የአማራ ህዝብ እዚህ ውስጥ የለበትም። እነሱ ናቸው እንደዛ ብለው የሚያመጡት ማለት ነው። አሁን ይኸውልህ ጎንደር ከባቢ ወይንም ቅማንት ያለበት ከባቢ የሌለው ከዛ ያልሆነ አማራ ሌላ ቦታ ያለ የእውነትም ቅማንትና አማራ እየተጋደለ ነው ብሎ የሚያስበው በፍጹም እንደዛ አይደለም። መቼ ነው አማራው እንደ ህዝብ ቅማንት ላይ የዘመተው? መቼ? እነማን ነው የመሩት? ህዝቡ ራሱን አደራጅቶ ይህን ቅማንት ማጥፋት አለብኝ ብሎ የዘመተው የት ነው? እንዲያውም አማራው እነዚህን ሰዎች አትጨፍጭፉ የሚል ብዙ ሰው አለ የሚያዝን ማለት ነው። ቤቱ ነው ወንድሞቻችን እንዴት ይጨፈጭፋሉ የሚል ማለት ነው። ይህን እነሱ ግን ስልጣኑን ሚዲያውን ሁሉን ነገር ስለተቆጣጠሩት እንዲህ እያሉ ያራግባሉ ማለት ነው። ይህንን ማየት እንችላለን። በጣም ነው የሚገርመው ማለት ነው። ራሱን ነፃ እያደረገ ለመሄድ ነው ይህንን ሁሉ የሚያወሩት። ነገር ግን ከ2008 ዓመተ ምህረት ጀምሮ ራሱን የቅማንት ነፃ አውጪ የሚል ጽንፈኛ ቡድን ተደራጅቶ
ከገንዷ እስከ ሽንፋ ከገንዷ እስከ ጭልጋ ባለው መስመር ብዙ ወንጀሎችን ፈጽሟል ይላል። ተመልከት እንግዲህ ከ2008 ጀምሮ የቅማንት ነፃነት ብሎ እየጠራ ማን የት ነው የቅማንት ነፃነት የሚባለው? 2008 የነበረው 2008 በ55 መኪና ከወልቃይት ኮሚቴ ጋር ሆነው ሽንፋ ላይ ሰብስበው ዘውዴ ባድማን የጨፈጨፉት እነሱ ናቸው። ያን ጊዜ ገበሬው ተደራጅቶ ተዋጋ። ይሄን ነው እንግዲህ ነፃ አውጪ ብለው የሚጠሩት። ስላልተሸነፋቸው ነው። ስላልተሸነፋቸው በቃ ስም ማጥፋት አለብህ ከ2008 ጀምረ ብለህ ማለት ነው። የቅማንት ነፃነት ሰራዊት የተመሰረተው 2014 ነው። ጭፍጨፋ በዝቶ በመከላከያ በምን ሆኖ ህዝቡ ሲፈናቀል ወደ ሱዳን ሲሄድ ሲመራው ወጣቱ ነው ተደራጅቶ የቅማንት ነፃነት የሚል እንትን ያደረገው ሰራዊት የገነባው። ከዛ ውጭ አሁን ባለው የቅማንት ምድር ውስጥ የቅማንት ነፃነት ሰራዊት የሚባል የለም፣ ምንም የሚባል የለም። እነዚህ ልጆች ታጥቀው አካባቢያቸው የሚጠብቁ ናቸው፣ ወጣቶች ናቸው። አሁን ግጭት የተፈጠረው ማለት ነው። ግን ምን ብሎ እንደሚያራግብ ተመልከት። ለራሱ ጥቅም ለራሱ እንትን ይሄ ሰው እውነትም ብሎ እንዲደግፋቸው ለማድረግ የሚሰሩት ቢዝነስ ማለት ነው። የፖለቲካ ቢዝነስ ነው። ሸቀጥ ነው። ትክክል አይደለም። ከጠላቶቻችን ብሎ በቅንፍ ወያኔ ጋር በ2013 ዓ ም በሽንፋ ቀጠና ጦርነት ከፍቶ ነበር አለ። እነዚህ ልጆች ስለመኖራቸው በዛ ጊዜ በሽንፋ ይምጣ በምን ይምጣ ወያኔ በሽንፋ ስለመጣ ከቅማንት ጋር እንዴት ነው የሚያገናኙት? እንደዛ ከሆነ ሸዋ ድረስ የደረሰው ማለት ነው። ሸዋ ደብረ ብርሃን ድረስ የደረሰው ወያኔ አማራው ነው ይዞት ሄደው ብሎ ለምንድን ነው እንትን ማይለው? ለምንድን ነው እንደዛ ብሎ አማራው ብሌም የማያደርገው? ዋይ እኛ ጋር ነው እንደ ወያኔ በእኛ በኩል ስለመጣ ነው እንደ ቅማንት ይዞት መጣ ይሄ ታጣቂ ያመጣው ብሎ እንትን የሚለው የሚያንቧትረው ቅማንት ላይ እየጨፈጨፈ ግፍ እየፈጸመ በዛ ላይ ደግሞ ስምን ያጠፋል እንትን እያደረገ ማለት ነው። ስለዚህ ከጠላቶቻችን ወያኔ ጋር በነገራችን ላይ ይሄ አሁን እንደዚህ ብሎ የሚጽፈው እኮ ዋና ፋኖ ነው። የመንግስትም መከላከያም ይሄን ፋኖነቱን ያውቋል። እነዚህ ደግሞ ፋኖ ከወያኔ ጋር እየሰራ ነው አብረው ሂዶ ማለት ተደራጅቶ ከወያኔ ጋር አንድ ሆኗል። ሱዳን ወጥቶ ማለት ነው። እዚህ በፊት በተደጋጋሚ በቃ ኮአሊሽን ፈጥረዋል። አሊ አድርጓል። ከወያኔ ጋር የሚሰራው ራሱ ነው። ምንድነው መንግስትና ወያኔ አሁን ተጣልተዋል በሚል ሰበብ በቃ ይሄንን እንዲህ ብናራግበው ያዋጣናል ብለው ስላሰቡ ነው ጠላቶቻቸው የሚለው። ሲጀመር ወያኔ እኮ አማራ የሚባል ህዝብ ሰብስቦ ክልል ኑሮት የማያውቅም ሰብስቦ በአማራ ስም የሌሎችን ህዝቦች ጨፍልቆ ታሪካዊ ህዝቦችን አጠፍቶ ለአማራ ክልል የሰጠ ምርጥ ወዳጃቸው ነው እኮ። ያልነበሩትን እንዳሉ አድርጎ ህልውና የሰጣቸው ምርጥ ወዳጃቸው ነው። ወያኔ ለማራገብ ነው። አየው ከመንግስት ጋር አሁን ስልጣን ስለለቀቀ ወያኔን ዲሞናይዝ ማድረግ ስላለብህ ነው እንደዛ ብለው የሚያራግቡት ማለት ነው። ተስማምተው አይደል? ከወያኔ ጋር ተስማምተው አይደል? ቅማንት ነው የሰረዙት። እነሱ የወልቃይትን መሬት ሊሰጡ፣ እሱ ደግሞ ስልጣኑን ስለያዘ በመለስ ዜናዊ ፊርማ ቅማንትን ሰርዞ አጠፍቶ በዚህ ተስማምተው አይደል እንዴ አብረው የሰሩት? 27 ዓመት ተላላኪ ነን ሲል ነበር እንዴ? ሲላላክ የነበረውን ዛሬ ወጥቶ ጠላቶቻችን ይላል። ምንድነው ጠላት የሚሆነው? ሲጀመር ደግሞ ወያኔ እኮ ኢትዮጵያዊ ነው። እንዴት ነው ጠላት የሚሆነው? በፖለቲካ ልዩነት ስለተጣላ ማለት ነው። እኔ በጣም አንዳንዴ ግራ ይገቡኛል። እና እንዲህ ብሎ ያወራሉ። በዚህ የሁለቱን ህዝቦች አብሮነት አውኳል ይላል። እንግዲህ አውኳል የሁለቱን ህዝቦች እና በጣም የሚገርም ነው። ሌላው ምን ይላል? እነሱ ናቸው በነገራችን ላይ ሁለቱን ህዝቦች የሚያጣሉት እነዚህ ናቸው። አማራና ቅማንት ካልተጣላ ቅማንት አስተዳደር ከመሰረተ አማራውን ሌተር ኦን አማራን የሚያለው ቅማንት ስለሆነ ይሄድብናል፣ ስለዚህ ድንበር እንፍጠር ብለው የሚያጋሉ የሚያፋጩ አማራው እንዲዘምት የሚቀሰቅሱ እነዚህ ናቸው። ህዝቡማ እንዴ ተሰብስበው ባለፈው ዘግበናል እኮ የዛሬ ዓመት ከምናምን ወይ 2 ዓመት ይመስለኛል። አይ ቲንክ 2 ዓመት ከምናምን መቃ ላይ ተሰብስበው አውላላ ማን ነው የሆነ ቤተክርስቲያን ላይ ተሰብስበው እናንተ ናችሁ የምታፋጁን፣ ይሄን ሁሉ የምታረጉት እናንተ ናችሁ፣ ይዘን የምንሰጣችሁን ሰው አጋጭ ብር ደሞ እንትን ይሄ ጉቦ ተቀብላችሁ ትፈተላላችሁ ብለው ከህዝቡ ገምግማቸዋል። ያማራም ቅማንቱም ባንድ ላይ እናንተ ናችሁ ነው ያላቸው። ዛሬ ተገልብጦ ሁሉንም በቅማንት ታጣቂዎቹ ለማበስ ይሞክራል ማለት ነው። ዛሬ ይህን ታጣቂ እናጠፋለን ብለው ስለሚሰሩ ነው። ሌላ ምን ይላል መሰለ? ቅማንት ህዝብ ይህንን ኃይል በውጊያና በሰላማዊ ሰልፍ ታግሎታል ይላል። ለዚህ በፊት ጉባኤ ጀጀቢት ላይ እንዳደረጉት ታውቃለህ? የሆነ ሰልፍ አለ። አሰለፏቸው ገበሬዎችን። መጀመሪያ 500 የሚሆን ጠበንጃ ወሰዱ፣ አስወረዱ። እኛ ጋር ይቀመጥ ብለው ወሰዱ፣ ቀሟቸው። ከዛ በኋላ ምን አደረጉ? በዱላም በምን እያሉ ሰልፍ አስወጧቸው። ጽንፈኝነት ምናምን የሚል ልክ ጭልጋ ላይ እንደተደረገው ማለት ነው። እንደዛ አደረጉ። ያንን በቪዲዮ ቀርጸው ጉባኤ ተቃወማሉ። ልጆቹ ምን ብለው ነው ጉባኤ የሚቃወመው? እንዴት ነው ይቃወማል? የስ ልጆቹ በደል ሲያደርሱ ነበር። የዲሲፕሊን ችግር አለባቸው ወይ ነው? ብዙ ችግር አለ። የገደሉት ሰው አለ፣ የደፈሩት ሰው አለ። ብር እንትን ያደርጋሉ። ይሄንም የሚያደርጉት 21 ሚሊዮን ብር መቃ አስከፍሏል። የመቃን ህዝብ አወያይተው ይሁን ብለው ነው የከፈሉት ተብሎ እኛ ዘግበናል። ትክክል አይደለም ብለን ግን እነሱ ችግር የለውም ይውሰዱ ምናምን ብለው ነው ይሄን ነገር ያደረጉት። ልብ በል ሆን ተብለው ተመካክረው ራሳቸው ይሄን ነገር የፈቀዱት ማለት ነው። እንዲህ ያደረጋቸው ለምንድን ነው ብለው በህዝቡ ፊት አላነሱም፣ አልተወያዩም። ህብረተሰቡ ግን ወደን ፈቅድና ያደረግ ነው ብሏል። በኋላ አንዳንድ የተቃወመ ቢኖርም ማለት ነው
ይህን ግን ዛሬ ላይ መጥተህ ማራገቢያ ያደረጉት ማለት ኬላ ጥለን እየዘረፍን ከምንበላ እንደዚህ ቻሉን ተባለ። ኦኬ እኛ እንግዲህ ብር አውጥተን እንችላቸዋለን፣ ኬላውን ተውት ተባለ። በዛ ምክንያት ተስማምተው ነው ብር እንደዛ እንዲደረግ ያደረጉት። እኔ ህብረተሰቡ መክፈሉ ትክክል ነው ብዬ አላምንም፣ ጥሩ ስላልሆነ ማለት ነው። እኔ እሱን አልደግፍም። ግን ይሄኛው እኛ በወቅቱ ገምግመናል። ዛሬ ላይ ለምን አወጡት? ያን ጊዜ ለምን አላነሱም? ትክክል አይደለም ለምን አላለም? እኛ ስንተቻቸው ማለት ነው ዘራፊ ናቸው ብለን ያኔ ለምን አልተቹም? ዝም ብለው ቆይቶ አሁን ዲሲፕሊን እያያዙ ስርዓት እያያዙ ወደ አንድ መጥተው ከህዝብ ጎን መሰለፍ ሲችሉ ሲቆሙ ነው ያኔ በእነሱ መንገድ አልሄድ ሲሉ ይህን የሚያደርጉት ማለት ነው። በጣም የሚያሳዝን ነው። እና ከተቃውሟል ተዋግቷል ምናምን የሚል ነገር እንትን አድርገዋል። እነሱ ናቸው ቅማንትን በቅማንት እሾህን በእሾህ እያሉ ስራ ሲሰሩ የነበሩት። እግዚአብሔር ግን ጠብቆታል። ቅማንትን ህዝብ እነዚህ ልጆች ጋር አልተጋደለም። ቅማንትን በዛ እነሱ በሚጠብቁት ልክ ማለት ነው። ታስታውስ ከሆነ የዛሬ ዓመት ገደማ በቋራ ኮዘራ በኩል እንኮይ ውሃ ቄሎ ሰፈር በሚባለው መጥቶ ተዋግቷል ፋኖ ነው። እነዚህ ልጆች ከገበሬው ጋር ሆነው ተዋግተው ነው የመለሱት። በሚገባው ቋንቋ እናገረውት ማለት ነው። ይህን ያውቃሉ። ግን ተጣልቶ ምናምን ይላሉ። ቢጣሉ እንዴት ይዋጋሉ? ሄደው ለህዝብ ቁመው። ይሄ ትክክል አይደለም። ያው እነሱም ያወሩት ማለት ነው። እንግዲህ የዚህ ቡድን ዓላማው ይላል ዘረፋ፣ ግድያ እና ዞኑንና ክልሉን ማወክ ነው ይላል። ግን ደግሞ ሄዶ የወያኔ ተላላኪ ነው ያለው። የወያኔ ተላላኪ ሆነ የፖለቲካ ኢንቴንሽን አለው ማለት እዚህ ጋር የፖለቲካ ኢንቴንሽን የለውም፣ ሽፍታ ነው ብሎ ነው ያዘገቡት አይደል? ግድያ፣ ዝርፊያ ምናምን ነው አለቀ። ሌላ ነው። ከዛ በኋላ ደግሞ ፖለቲካ ጋር ያገናኙታል። ምኑን የትኛውን እንያዝ? እነዚህ ሰዎች የፖለቲካ ሚሽን አላቸው የላቸው? በነገራችን ላይ እነዚህ ልጆች በግልጽ ለዞኑ ባለስልጣናት፣ ለመከላከያ ባለስልጣናት ተደጋጋሚ መቃ ላይ ተገናኝተው ግቡ አትግቡ በሚል ነገር ሲወያዩ እኛ ጥያቄ አለን ያልተመለሰ አንድ። ሁለተኛ ህዝባችን አደጋ ላይ ነው። ፋኖ የሚባል ጽንፈኛ አለ፣ እሱን መከላከል አለብን። እኛ ትጥቃችን ከፈታን ችግር ይወድቃል ህዝባችን። ስለዚህ ትጥቃችን ማንፈታው በዚህ ምክንያት ነው። ይህን ምን እናድርገው? ይህን ጥያቄ መልሱልን። ሶስተኛ ኮሚቴዎቻችን ፍቱ። ህብረተሰብ የሚያስተባብሩትና እንዲጠበቅ የሚያደርጉት እነሱ ስለሆኑ ፍቱ ብሏቸዋል። ይሄን የጠየቁት ይሄን እናየዋለን፣ በውይይት እንፈታዋለን፣ መልስ እንሰጣቸዋለን ብለው በዛ ይቀራሉ፣ አይመልሱትማ። ስለዚህ ኮዝ አላቸው እነዚህ ልጆች። ያልተመለሰ ጥያቄ አለ ቅማንት መከራ ውስጥ ነው፣ እሱን መጠበቅ ነው። እነሱ ይህንን ያውቃሉ፣ ግን ዛሬ ገልብጠው ሌላ ነገር አድርገው ያወራሉ ማለት ነው። በዚህ ቡድን ዓላማው ዘረፋ፣ ግድያ፣ የዞኑን ማወክ አድርገው ዝርፊያና ግድያ ብለው ነው የሚያስቡት። ሌላ ቦታም ጽፎት እናገኛለን። ከ2016 ነሐሴ ወር ጀምሮ በክልሉ የተፈጠረውን የፖለቲካና የጸጥታ ቀውስ በመጠቀም በሱዳን ጠረፍ ከወያኔ ጋር ሲንቀሳቀሱ ቆይተው ፋኖን ለመከላከል በሚል ህብረተሰቡን አሳምነው አታለው መቃና ጉባኤ ገብተው ተቀመጡ ይላል። ተመልከት እንግዲህ እዚህ ጋር መቃና ጉባኤ ተነጥሏል። አሁን ሰው ጠላት መቃና ጉባኤ ነው። ዘገባ ማየት ከሆነ መቃ እያለ ነው የሚዘግበው አንደኛው ማለት ነው። ጉባና መቃ፣ ሌላው ደግሞ ጉባና ሌንጫ ብሎ ደግሞ አመጣው ማለት ነው። የሚደናበሩት ማለት ነው። ከሰፈር እየቀቀሉ ዜና የሚሰሩት ቁጭ ብለው ማለት ነው። እንደዚህ አይነት ነገር ነው። ዝሮ ግን በሱዳን ሂደው ሰልጥነው ከወያኔ ጋር ምናምን እያለ የሚያወራ ማለት ነው። እነዚህ ልጆች ከጉባኤና ሌንጫ መቃ ወጥተው አያውቁም። እዛ ነው የሚኖሩት። የትም ቦታ ሌላ ቦታ ሂደው አያውቁም። ግፋ ሲል በዛ አካባቢ ያለ ጫካ ሊደበቁ ይችላሉ የሆነ ነገር ሲመጣባቸው። ከዚህ ያለፈ ሱዳን አልነበሩም እኒህ ልጆች። ከየት አምጥተው ነው የሚያወሩት? ከየት አምጥተው ያሉት? ሱዳን ያለ ጦር ቢመጣማ ያኔ ምን ልትሆን ነው ማለት ነው። የማይገባኝ ነገር ያ ጦር ቢመጣስ? አልመጣም እንጂ ቢመጣስ እዛ ጦር ጋር መደራደር ነው ያለብህ። እንትን ልብ ካለ ማለት የተገፋ ቅማንት ያምጽባል። ይሄ እኮ ግልጽ ነው። እነዚህ ልጆች ተገፍተዋል፣ ቅማንት ተገፍተዋል፣ ሁላችንም ተገፍተናል ዛሬ ማለት አንተ እየተደላቀ እየኖርክ ቅማንት እዛ መከራውን እያየ ቁጭ ብሎ እጁን አጣምሮ ጆሮውን እያያዝክ አፍንጫውን እያልክ እንደፈለግክ እንድትረግጠው በግድብ በምን እያልክ ልታፈናቅለው ስለምትፈልግ እንዲህ አይነት የተደራጀ ኃይል እንዲኖር አትፈልግም። እነዚህ ልጆች ደግሞ ትልቁ ኳሊቲያቸው ከመንግስት ከመከላከያ ጋር ከመንግስት ጋር ተጣልተው አያውቁ። አሁን ሆን ተብሎ ይሄ ነገር ታቅደው ስለተደረገ ነው ማለት። ይሄ ነገር ሲሆን ደግሞ ይኸው ዛሬ ምን እንደሚያደርጉ ማለት በተደጋጋሚ ይላል። በተደጋጋሚ የሰላም አማራጮችን ብናቀርብም አሻፈረኝ ብሏል። ሰዎችን በመግደል በማገት በመዝረፍ ቀረጥ በመቅረጥ ተመልከት። እዚህ ውስጥ እንግዲህ ሰዎችን መግደል፣ ማገት፣ መዝረፍ፣ ቀረጥ መቅረጥ የሚባሉት እነዚህ ግለሰባዊ የሽፍታ ባህሪዎች ናቸው። ልብ በል ይሄን ያዘ። ከላይ ደግሞ ከወያኔ ጋር ይላል። ከወያኔ ጋር ከሄደ ዓላማ አለው ማለት ነው። የሆነ ዓላማ አለው። ከወያኔ ጋር ዓላማ ሳይኖር አትሄድም መቼም እዛ ሄዶ ከሆነ ማለት ነው። እንደዛ በሚሉት ከሆነ ስለዚህ አይገናኝም። እነዚህ ሽፍታዎች ናቸው ብሎ ነገረን። በኋላ ደግሞ ፖለቲካ ሚሽን አላቸው ይልሃል። የማይለው ነገር የለም። እነዚህን ማለት ነው ሰዎችን መግደል፣ በማገት፣ በመዝረፍ፣ ቀረጥ በመቅረጥ ያለውን የመዝረፍና የመግደልና የማገት ዓላማ ሲያሳካ ቆያለ። በቃ ሌላ የለውም። ይኸው እዚህ ጋር የመዝረፍ የመግደልና የማገት ዓላማ ነው የሚለው። የሚዘርፍ የሚያገት የሚገል ሰው ምን ዓላማ አለው? የፖለቲካ ዓላማ ሌላ የለውም። ስለዚህ ለምንድን ነው ከወያኔ ጋር ከጠላቶቻችን ጋር ከምናምን ጋር እያሉ የሚያገናኙት? ምን ማለት ነው? ምን ማለት ነው? ትልቁ
ችግራቸው ይሄ ነው፣ ከሰርቱ መሆናቸው ማለት ነው። ሲጀመር እነዚህ ልጆች ዓላማቸው ቅድም ያነሳሁት ነው። ከቅማንት ትግል ጋር የቅማንት ህዝብ ጥያቄ ጋር በተያያዘ ነው ያላቸው። መከላከያውም ይሄን ያውቃል። አብረው ተወያይተው መከላከያው ራሱ የቅማንት ታጣቂ ዓላማ አለው፣ ኮዝ አለው፣ ጥያቄ መልስ ነው። ጽንፈኛ የሚባል የአማራ ታጣቂ ወጥቷል፣ ይሄ ፋኖ የሚባል እሱ ህዝቡን ሊጨፈጨፍ ስለሚችል መከላከል ነው እናውቃለን ብሎ መልሶላቸዋል። ከዚህ በፊት እኮ ከሳምንታት በፊት ማለት ነው። አይ ቲንክ አንድ ሳምንት በፊት ይሄንን አድርገዋል። ተገልብጠው ዛሬ ቾፍ ገልብጣ ነፋች እንደተባለው ገልብጠው ይነፋሉ ማለት ነው። በጣም የሚያሳዝነው ይሄ ነው። ሌላው ተሐድሶ ወስጄ ወደ ህዝብ እቀላቀላለሁ ብሎ አምኖ ነበረ፣ በመቃ ህዝብ ፊትም ቃል ገብቶ ነበረ ይላል። እንደዛ ሆኖ እምቢ አለን፣ እያታለለን። እነሱ የጠየቁት ጥያቄ ቅድም ያልኩት ነው። በነገራችን ላይ ፈርመዋል የሚልም አለ። ቆይ እመጣበታለሁ። የሆነ ያክል ፈርመዋል ይላል። እሱን እመጣለሁ። እንትን በእጅ ለመስጠት ነው የሚለው፣ ወደ ህዝቡ ለመቀላቀል ይላል። ከህዝቡ ውስጥ አይደል ያሉት? አማን ጋር የሚቀላቀሉት ግራ ቢገባኝ። ወደ ህዝቡ መቀላቀል ይላል። እነዚህ ልጆች እኮ ከህዝቡ ጋር ነው የሚኖሩት፣ ከማህበረሰቡ ጋር ነው የሚኖሩት። እንዴት ሆነ ነው ከእንትኑ ከማን ጋር ነው የሚቀላቀሉት? ጥያቄያቸው ፍትሃዊ ነው። በቃ አለቀ። ያ ጥያቄ እንዲመለስ መታገል ነው ያለብህ። ግን የቅማንት ታጣቂ ሙሉ በሙሉ ጠፍቶ ቅማንትን ጨፍጭፌ ካላጠፋው አረካም የሚለው የፋርጣው የቅማንት የመግደል መንፈስ ተጠናውቷቸው ስለሆነ እሱን ለማርካት ነው የሚጃጃሉት። ምንድን ነው ስታዩ ኮከብ አላማረኝም ነው የሚለው። እንደዛ ነው የሚጸየፉት እንጂ ሌላ ነገር ያደረጉት የለም። ራሳቸው ተንኩሰው ችግር ፈጥረው ችግር ሲፈጠር ለእኛ ደግሞ አምጥተው ያከናንቡናል ማለት ነው። ለታጣቂዎቹ አምጥቶ ያደናብናል። ይሄ በትክክል ያላቸውን የአማራ ጽንፈኝነት የሚያሳይ ነው። ይህ ቃል አጥፎ ይህን ቃል የገባውን ማለት ነው መቃ ላይ የገባውን ቃል አጥፎ ኬላ በመጣል በተሽከርካሪ ላይ ከመጠን በላይ ቀረጥ ጣለ፣ ከመቃ ህዝብ ለቀለብ በሚል 21 ሚሊዮን አውጥቶ በላ፣ ዘረፈ ይላል። ምን አገባ የመቃ ህዝብ ከሰጠው ማለት ነው። እኛ ስንተች የት ነበር? ይህን ነገር ስንተች ማለት ነው። አብሮ እራሱ ህብረተሰቡ ከፈቀደ ነው ያለው። እኔ አስታውሰው ማለት ህብረተሰቡ ወዶ ፈቅዶ ከሰጣችሁ የህብረተሰቡ ጉዳይ ነው ብሎ እኮ ነው ስብሰባ ላይ የተናገሩት። ይህን እኮ ቃል በቃል እዛ የነበረ ሰው ነው የነገረን። ምን ሊሉን አሁን እዚህ ጋር መጥቶ የሚዘባርቀው? በቃ አንዴ ስም ማጠልሸት ስላለብህ ማለት ነው። ከህዝብ ለመነጠል ምናምን። የቅማንት ህዝብ በፍጹም ከነዚህ ልጆች ሊነጠል አይችልም። የሚያተርፉት የሚያድኑት እነዚህ መሆናቸውን ያውቃል። የዲሲፕሊን ችግር እንዳላቸው ራሱን ቅማንቱን በተደጋጋሚ ጊዜ በተናጠል የሚገሉት ምናምን እርስ በርሳቸው እንኳ ይገደላሉ። እነዚህ ልጆች የዲሲፕሊን ችግር አለባቸው። ዊ ነው ዛት። ከዚህም የተሰባሰቡ በመገፋት ብቻ ወደ አንድነት የመጡ ነው። ጥሩ አደረጃጀት እንኳን የላቸውም። በሚገርም ሁኔታ ማለት ነው። ጠንካራ አደረጃጀት እንኳን የላቸው። በልበ ብርሃንነት ነው ተሰባስበው አካባቢ የሚጠብቁት። ይህንን ይታወቃል። ቅማንቱ ይሄን ያውቃል። ልጆቹ ናቸው። እንዲጎዱበት አይፈልግም፣ እንዲጎዱም አይፈልግም። እንዲህ አይነት ችግርም እንዲገጥሙ አልፈለገም። ራሳቸው ነው ቆስቁሰው ይሄን ነገር ያመጡት። እስከዛሬ ምንም ሆኖ የማያውቀው ማለት ነው። ይሄ ምንድነው አድማ ብተና የሚባለው ኃይል ከመጣ በኋላ ነው ይሄ ነገር የተፈጠረው። ከዛ በፊት የት ነበረ? አንድም ቀን መከላከያ በዛ ያልፋል። ከመከላከያ ጋር ግጭት ተፈጥሮ አያውቅም። ምንም ግጭት ተፈጥሮ አያውቅም። ሰላም ተባብለው ነው ተስማምተው የሚሄዱት። አሁን አዙረው መከላከያው እነዚህን እያገዘ እንዲያረገ ብለው ስም ለማጥፋት ነው የሞከሩት ማለት ነው። ሌላ ውንጀላ ማለት አድማ ብተናውን አማራ ስለሆነ ለይቶ ያስመታው መከላከያው ነው ወደሚል ሁሉ ሂደው ይደሰኩራሉ። ማያረጉት ነገር የለም። ይሄ የከሰረ ፖለቲካ ነው። የአማራ ፖለቲካ በቃ ልክ የደብተራ ስብከት አንዱን ትይዟለህ፣ አንዱን ትጨብጧለህ። እንደዛ ነው። እዚህ ጋር ከነአን ተረገመ ይልሃል፣ እዛ ጋር መልከጼዴቅ የክርስቶስ ምሳሌ ነው ይልሃል። የመልከጼዴቅ የከነአንን ልጅ በቃ እንዲህ አይነት ግራ ግብት ያለው ስብከት እንደሚሰብክህ ተመሳሳይ እንዲህ አይነት ነገር ነው የሚያደርጉት እነዚህ የአማራ ልሂቃን። በየጊዜው ያዋጣናል የሚለውን ወሬ ምላሳቸውን ዝርግተው ያወሩታል። ከየትኛው ጋር ይጋጫል የሚለውን ግን አያስቡትም። ትልቁ ችግራቸው ይሄ ነው ማለት ነው። በኋላ እንደገና ምህረት ለመግባት ተስማምቶ ነበረ። 264ቱ ፎርም ሞልተው ነበር የምህረት ግን ሳይገቡ ቀሩ አለ። ደግ አደረጉ። እንዴት ይገቡላል? እንዲገቡማ አይፈለግም። ለምንድን ነው የሚገቡት? ምህረት ምን አድርገው ምን ፈጽመው ነው ምህረት የሚገቡት? በዛ ጊዜ ምን ፈጽመው? ዛሬስ ምን ፈጸመው? አንተ ሄደህ ተንኩሰህ እዛ ጋር ችግር ፈጥረ በችግሩ ምክንያት የተፈጠረ ነገር ለነሱ ልታከናንብ የራስ ነው ችግሩ። የትላንትናው በ16 የተደረገው እንትን ሙሉ በሙሉ ተጠያቂው የአማራ ጽንፈኞች ናቸው። በፍጹም መከላከያውም አይደለም፣ የአማራ ጽንፈኛ ነው። መከላከያው ምን አደረገ? ይኸው ቅድም እንዳለው እዛ የአይን ምስክሩ እንደተናገረ በኋላ ነው የመጣው አለ። መከላከያው ምን አደረገ? እዛ መከላከያ እሱ ነው መኪና ውስጥ ነው በጥይት የሚመጣ መልስ ግንባሩን እንደሚለው መልሶ አቅም እንዴ ሲገደልበት ዝም እንደሚል እንዴት አድርጎ እንትን አድርጎት ነው? በምን ትቢት ነው? መከላከያ እንኳን አክብረው ተከባብረውን አካባቢውን በዚህ መንገድ እንጠብቀው ብለው የሄዱት ማለት ነው። ምን ማለት ነው? ግደሉ እንዲህ አድርጎና ምቱ፣ ከዛ ብጥብጥ ይፈጠራል፣ ያን ተጠቅመን ቅማንት እናጠፋለን ብለው ተልኮ ሰጥተዋቸው ነው ይሄን ያደረጉት ማለት ነው እንጂ ቀረጥ እንደጀመረው እንደሚቀርጡ ያውቃሉ። እነዚህ ቀረጥ የሚቀርጡ የቅማንት ታጣቂዎች ደግሞ እነሱ የመጀመሪያ ነው። ይህም ሁሉ ቀረጥ መቅረጥ ያስተማረው ፋኖ ነው። ኤቭሪዌር ፋኖ ያለበት ቦታ ብትሄድ ፋኖ ይቀርጣል። ኬላ ጥሎ በደንቢያ ወረዳ ማክሰኝት አይምባ አካባቢ ያደርጋል።
የተለያየ በቆላ ድባ መስመር ይቀርጣል፣ በተለያየ ቦታ ይቀርጻል። ቀረጥ ማይቀርጻል እንዴ? በፋኖ ነው። በታችኛው በዚህ በአርማጭሆ በኩል በሳንጃ በኩልም አለው ቀረጥ የሚቀርጽበት ፋኖ ነው። ይሄን ለምንድን ነው የማይቃወሙት? ስለዚህ ተናግረው ያውቃሉ? አንድ ቀን ተናግረው አያውቁም። ውሸታሞች ናቸው። እንዲያውም ፋኖ የበለጠ ቀረጥ እንዲቀርጥ ፋኖ ባለበት ቦታ እያዞሩ ይወስዱ ነበረ። የቅማንት ታጣቂ ቀረጥ እየቀረጠ እንዳይቀርጥ ተብሎ መንገድ ከወር በላይ ነው በዛ በእንትን በአብርሃ ጅራ ያዞሩበትን እኛ አናውቅም መሰለው እንዴ? እንዲህ አይነት ስራዎችን ሰርተዋል ማለት ነው። ነገር ግን ይላል በጥላቻ አእምሮ የታወረ ትላንትም ሆነ ዛሬ ተልኮ የሚቀበለው ተመልከት። እንግዲህ ቅድም ምን አለ? የመዝረፍ የመግደልና የማገት ዓላማ ነው ያለው ብሎ ነገረን። አሁን ደግሞ ምን አለ? ነገር ግን በጥላቻ አእምሮ የታወረ ትላንትም ሆነ ዛሬም ተልኮ የሚቀበለው ወልዶ ካሳደገው የወያኔ ቡድንና ታሪካዊ ጠላታችን ነው ይላል። ተመልከት እንግዲህ ታሪካዊ ጠላቱ እንግዲህ ወያኔ ነው። ልብ በል። ሌላ አለ? የወያኔ ቡድንና ታሪካዊ ጠላት ማን ነው? እሱ ታሪካዊ ጠላቱ ማን ነው? ሱዳን ነው? ግብፅ ነው? ማን ነው? እዚህ ጋር ለምንድን ነው የማይነሳው? የወያኔ ቡድን ጠላት ነው ወይ ለአማራው? ቅድም የተናገርኩትን ውሰድና አገናኘው። ማን ነው ክልል የሰጠው? ማን ነው ተመሳጥሮ ለወያኔ ወልቃይትን ሰጥቶ ራያን ሰጥቶ ጠለምትን ሰጥቶ ቅማንትን ያሰርዘው ማን ነው? እናንተ አይደላችሁም? ዛሬ በምን ተጣልታችሁ ነው? በፖለቲካ ስልጣን ተላላኪ የነበራችሁ ሰዎች ታሪካዊ ጠላቴ ምናምን ይላል። የምን ታሪካዊ ጠላት ነው? ወያኔ ታሪካዊ ጠላት ነው አያውቅም። በፖለቲካ አልተስማማችሁም፣ በቃ አለቀ። እሱ በበላይ ሆኖ ሲገዛ ነበር። አሁን ደግሞ ቦታውን መሬት ስለወሰድክ ትዋጋለህ፣ ገና ይመጣልሃል ማለት ነው። እንዲህ አይነት ችግር የራስ ቀውስ ነው። ቅማንትን አጠፋለሁ ብሎ የገባበት ቀውስ ስለሆነ ያው ቻለው ከማለት ውጭ ምንም አድርጋቸው። ለምንድን ነው ይሄን ጠጋጠጋ ከወያኔ ጋር ማጠጋት ምናምን የሚባል ነገር ትክክል አይደለም። ሲጀመር የታወረ በጥላቻ ታውሮ ተልኮ እየተቀበለ ይላል። ምኑ ነው በጥላቻ የሚታወረው? በጥላቻ የታወረው የአማራ ልሂቅ ነው። የአማራ ልሂቅ ቅማንትን በጥላቻ ይዟል። ዛሬ ቅማንት ብሎ እንደውም ስሙ እንዳይጠራ ሁሉ የሚታገለው የሚጥረው በክፉ ነገር ነው። ቅማንት የሚጠሩት እኮ በሰላም ይጠሩታል እንዴ? ቅማንትን ከየመስሪያ ቤት አባሮ አሳዶ ሲገድል የነበረ በጅምላ የረሸነ መቃ ላይ፣ ሽንፋ ላይ፣ ጉባኤ ጀጀቢት ላይ፣ መተማ ዮሐንስ ላይ ሲጨፈጭፍ ሲያስገድል የነበረ ጽንፈኛ የአማራ ታጣቂ የአማራ ጽንፈኛ ባለስልጣን ዛሬ እንዴት ነው እኛን በጥላቻ ታውሮ ምናምን? እሱ ነው የታወረው። እልም ብሎ የታወረው የአማራ ጽንፈኛ ነው። ለዛ ነው በተደጋጋሚ እንዲህ አይነት ዘገባ የሚሰራው። ለምንድን ነው ፋኖ ይህን ሁሉ ግፍ ሲሰራ እስከዛሬ ያልዘገቡት? ለምንድን ነው? ከዚህ በላይ አሁን መቃ ላይ ተደረገ ብለው ከሚያወሩት በላይ ዘግናኝ ጭፍጨፋ የፈጸመው ፋኖ ነው። በኋላ እመጣበታለሁ፣ እናነሳዋለሁ። ለምን እሱን አልዘገቡት? ዛሬ የቅማንት ስለሆነ ነው ይሄን ያክል የሚያስጨድረው። ይሄን ያክል ነው ህልቆ መሳፍርት የሌለው ቃል ዝም ብሎ እየዘበዘበ እየደጋገመ የጻፈው። ስሜቱ ቅማንት እንዲጠፋ ስለሆነ ማንቋረር አለበት፣ እንደ ጤንዚዛ ማለት ነው። እሱን ያንቋረረው እዚህ ውስጥ በ16/10/2017 ዓ ም በእጀባ የተሰማሩ የመከላከያ የፌዴራል ፖሊስና የአድማ መከላከል ላይ ጥቃት ፈጸመ። ይሄው ይላል እንግዲህ። ይህን እንግዲህ አስበው። ይህንም ምን አለ? ይህንም የፈጸመው አለ ደግሞ ጥቃት ፈጸመ። ሲፈጽመው ምን አድርጎ ነው የሚለው? አቅዶ ሆን ብሎ ተዘጋጅቶ አስቦበት ይላል። በአንድ አረፍተ ነገር ውስጥ እነዚህ እንጽፋቸዋል። አቅዶ እንግዲህ ካቀደ ሆን ብሎ ነው አዘጋጅቶ ነው ምናምን የሚለው አንዱ እኮ ይመልሰዋል። በቃ አለቀ። ግን የሚደረድረው እንትን ለማድረግ ማለት ነው፣ ለማሳጣት ትልቅ ለማጉላት ማለት አስቦ አቅዶ አለ። ማቀድ ማለት ሆን ብለህ ማድረግ ማለት ነው። ከዛ ደግሞ ተዘጋጅቶ ማለት ስታቀድ ተዘጋጀ ማለት ነው። ምንድን ነው እዚህ ጋር አስቦበት ማለት አስበበት ነው የምታቀደው። አቅዶ ካለ እኮ በቂ ነው። ይሄ ሁሉ መደርደሩ ይኸውልህ ጥላቻቸውን በምን ቃል መግለጫ አተውት ማለት ነው። አተው ብዙ ነገር እንደሰኮሩ ሆን ብሎ ታቅዶ እንደተደረገ። ይሄ ለምንድን ነው እንዲህ ያራገቡት ብለህ አንሳ። ድርጊቱን ሆን ብለው ፈጽመውት ነው እንጂ የእኛ ተንኩሶ አይደለም ይሄ ነገር የመጣው ብለው ለማሳየት ማለት ነው። እርሱ ተንኩሶ ድንገት ነው የተፈጠረው። በነገራችን ላይ ችግሩ ድንገት እዛ የነበሩ ሰዎች ሹፌሮች በላቸው ምናምን እዛ የነበረው ገበሬው እዛ ያለው ያውቃል። እዛ የነበረ ሰው እኔ አግኝቼ አናግሬያለሁ። ቃል በቃል ማለት የነበረው ሁኔታ ነግሮኛል፣ ምን እንደተፈጠረ። ልክ ቅድም እንዳለን የተደረገው ቀረጥ ቦታ ላይ የነበረ ልጅ ትቀረጣለህ አትቀረጥም በሚል ነው አጀብከው አላጀብከው ሁሉም ያልፍ። የሚቀረጥ ከሆነ ቀረጥ ነው በቃ አለቀ። ማን ነው እሱ የሚከለክለው? እኔ ያለሁበትን ምናምን ብሎ ደረቱን በጥይት የመታው እሱ ነው። እበይ የሚባል ልጅ ነው የተመታው መጀመሪያ ማለት እሱን ልጅ ነው የመቱት። ከዛ በኋላ በደመ ነፍስ በተፈጠረው ነገር ችግር ተፈጠረ። አለቀ። የተመታው ተመታ አለቀ። ይሄንን ይኸውልህ አሁን አስቦበት ምናምን አቅዶ ለምን በድንገት ነው የተደረገ የሚል ዘገባዎቹ ስለወጡ እንደዚህ አይነት ነገሮች ስላሉ ይሄንን ለመሸፈፈን ታቅሮበት ነው፣ አስቦበት ነው፣ ሆን ብሎበት ነው፣ ተዘጋጅቶበት ነው እያለ ያወራሃል ማለት ነው። ትልቁ እንትናቸው ይሄ ነው ያወሩት ማለት ነው። ከፍተኛ የሆነ ተመልከት እንግዲህ ደግሞ ሌላ አማርኛ አጠቃቀም ከፍተኛ የሆነ ዘግናኝ የሆነ አረፍተ ነገሩ ራሱ ግርም የሚለኝ ከፍተኛ የሆነ ዘግናኝ የሆነ ዳግማዊ ማይካድራ የዘር ጭፍጨፋና ሰብአዊና ቆሳዊ ኪሳራ ደርሷል አለ። ተመልከት እንግዲህ ማይካድራ ላይ የተገደሉት እነማን ናቸው? የተለያዩ ሰዎች ናቸው። ቅማንቶች ተገድለዋል፣ አማራዎች ተገድለዋል፣
ትግሬዎቹ በብዛት ተገድለዋል። ሌላ ለልማት ሄደ ከሌላ ቦታ ከደቡብ የመጣ ሁሉ ተገድሏል። ማይካድራ ላይ የተገደሉት ማጆሪ ኦል ኢን ኦል ወታደር አይደለም ሲቪሊያን ናቸው የተገደሉት ማለት ነው። የተገደለው ልክ አማራ ብቻ አድርገው እንደሚያራግቡት አይደለም። የገደለውም ፋኖ ነው። ተሸንፎ የሮጠ ሰው ተሸንፎ ጥሎ ነው ሄደው። ያንን እየዞረ የሚጨፈጭፍበት እድል አልነበረውም። ከነበረው በገለልተኛ አካል ይጠና ሲባል እምቢ ብሎ ቀርቷል። የገደሉት እነሱ ናቸው። ማይካድራ የጨፈጨፉት ማለት ኦኬ። አሁን ያን የማይካድራ ጭፍጨፋ ነው ብለው ውሰደው እነሱ በሚሉት ሆነላቸው እንበል። ከሆነ ምንድን ነው የሚያገናኘው? መቃ ላይ ለተፈጸመው የታጠቀ ኃይል ምንጊዜም ይዋጋል፣ ይገደላል። በጅምላም ይገደል ይችላል፣ በተናጠልም ይገደላል። እንዴት ይሄን ዘር ማጥፋት ብሎ እንትን ይላል? ይሄን ተመልከት፣ ልብ በል። አገኘው ተሻገር መስከረም ወር 2012 ዓመተ ምህረት ግንት ላይ የአማራን መኪና አባዱላው ተጭኖ ሲመጣ የአማራ መኪና ግንት ላይ አስቁመው ሹፌሩን ገለው መኪናው የአማራ ነው ብለው መታወቂያ እያዩ በሙሉ አማራዎችን ገለው መኪናው ወደ ገደል ጣሉታል። አዘዞ ላይ ያ ሁሉ ግፍ እንዲፈጸም የነንዲኖ ቤተሰብ እንዲያልቅ ኤድስ የያዘው ሰው አዘዞ ግራር ሰፈር የነበሩ ቅማንት ሴቶችን እየዞረ እየደፈረ በኤድስ እንዲያስለክፍ ያደረጉት ጎንደር ከተማ ውስጥ ያ ሁሉ ግፍ የተፈጸመ አራስ ለ10 የደፈሩት ይሄ ሁሉ ችግር የመጣው እንደዛ አርቀስቅሶ ነው። ሎዛ ማርያም ላይ የተቆራረጠ አስከሬን ወስዶ አሳይቶ ነው ይሄን ያደረገው አገኘው ተሻገር። ዘ ሴም ቲንግ ይሄው ዳግማዊ አገኘው ተሻገር እዚሁ መተማ ይሄ ምዕራብ አርማጭሆ የሚለው ምዕራብ ጎንደር የሚባለው አመጣው ማለት ነው። ይሄው ምኑ ነው ከእንትን ጋር የሚያገናኘው? ዘር ጭፍጨፋ ማወጅ ይሄ ነው። በቃ አማራ የአማራ ልዩ ኃይል የሚባለው ይሄ እንትኑ ይሄ ውስጣዊው ወይንም መንግስታዊው ምንድነው ግልገል ፋኖ ይሉታል። መከላከያው ግልገል ፋኖ ነው የሚለው። ይሄ ግልገል ፋኖ በአማራነቱ ነው ተለይቶ የተገደለው እያለ እኮ ነው። ተመልከት፣ መከላከያው ተጨፍጭፏል ይላል እዛ ላይ እኮ። መከላከያው አማራ ነው፣ አማራ ብቻ ነው። ይህን መመለስ ይችላሉ? ምን አይነት ጥላቻ እንዳላቸው ተመልከት። ቅማንትን ለማስጨፍጨፍ ማለት ዳግማዊ ማይካድራ ብሎ ኢቭን የተገደሉ ወታደሮች ይሄን ያክል ነው እኮ ብሎ አልጠቀሰም፣ አልተናገረም። የተገደሉ ወታደሮች በዛ ጊዜ በውጊያው የሞቱት እንዲህ ናቸው ብሎ እንኳን አልነገረም። እዛ የተገደሉት ቅማንቶች ንጹሐን 11 ቅማንቶች የራሱ ወታደር መጥቶ ጨፍጭፎ የገደላቸው እንኳን አይናገርም። እዚህ ውስጥ ምንም የለም። ለምን? ዓላማው ቅማንትን እንደዚህ አሳጥተኸው ደስኩረህ ሚዲያ አለኝ እንደፈለግኩ ይራገብልኛል ብለህ ካራገብክ በኋላ መጨፍጨፍ ስለሆነ ማለት ይሄ ቅማንቶች ይህንን በትልቅ ማስታወሻ ያዙት። ዳግማዊ ማይካድራ ብሎ ከዛ ቀጥሎ ምን አለ? ዘር ማጥፋት ነው የሚለው ቀጥሎ ማለት ነው። ዘር ማጥፋት የዘር ጭፍጨፋ ነው እንዲያው የሚለው የዘር ጭፍጨፋ ነው። ሰማያዊ ቀውስ ምናምን የሚለውን ተወሱ። ዳግማዊ ማይካድራ የዘር ጭፍጨፋ፣ ይሄንን ከትባችሁ ያዙ። ትልቅ ወንጀል ነው። አገኘው ተሻገር እንዳደረገው ነው ያደረገው። ይሄን ተከትሎ የሚመጣው ጭፍጨፋ ታያላችሁ ቅማንት ላይ ማለት እንዲህ አይነት ነገር ህሊና ቢስ የሆነ ዝም ብሎ ምንም ነገር የማያውቅ ፋኖ የሚባል በየቦታ ያለ በደመ ነፍስ የሚንቀሳቀስ ታጣቂ አለ። እንዲህ ብሎ ሲነገረው ይሄ ምንድነው የሚለው? በቃ ምናምን ተደርገውብናል ብሎ ሊጨፈጭፍ ይመጣል ማለት ነው። ቅማንት ራስህን አዘጋጅተህ መከላከል አለብህ። እንደ አዘዞ እዚህ በፊት እንደተደረገው ትደረጋለህ። መጠንቀቅ አለብህ። ይህን እያደረጉ ነው። ይህን ያወጁት እሱ አማራና ቅማንትን ላለማጣላት ምናምን እያለ የሚደሰኩረው ፌክ ነው፣ ውሸታም ነው። እንዴት ሆኖ ነው የሚገናኘው? ወታደር ስለተገደለ ዘር ጭፍጨፋ ነው አይደለም እንዴ? እንዴት አይነት ዘር ጭፍጨፋ ነው? አስታጥቆ መሳሪያ አስታጥቆ ሊገል ሄደን አካል ወታደር ነው፣ ተገደለ። በቃ ተዋግቶ ተገደለ ነው። ይህንን ማየት ነው። 16 የመኪና ሹፌሮች ከመኪና እያስወረዱ ዘግናኝ በሆነ ጭካኔ ተመልከት። እንግዲህ ጨፍጭፏል፣ ሲቪሊያን ለማቀላቀል ማለት ነው። ተመልከት። እነዚህም አማራ ብቻ ናቸው እንዳይለን። ያልተሰዉትን ደግሞ አግቶ ወስዷል ማለት ያገተ ሊኖር ይችላል። እሱን አሁን እኔ ጋራ እንዳልሰጥ። ምክንያቱም የቅማንት ቤት ራሱ የሚዘርፉ ቅማንቶች እዛ ነበሩ፣ ሌቦች ማለት 2 ሱቅ ተዘርፏል በዛ ሰዓት ማለት እንደዛ አይነት ሁኔታ በነበረበት 2 ሱቅ ተዘርፏል። ነገር ያለ አግቶ የሚወስድ ይሆናል። ብር ማግኘት ነው የሚፈልገው። የዛ የአስራቦት ህዝብ አለ የሚበላው ሲያጣ ወጣቱ ሰራተኛ ሆነ የመጣ ከደጋ አለ ምናምን ሊያደርግ ይችላል። እሱን ታግቶ ተወሰደ የሚለው አልታገተም። 16 ሹፌር ሞተ የሚለው ውሸት ነው። ውሸት ማን ይባላሉ? ስም ዝርዝራቸውን ያምጣቸው። የዚህ መኪና እከሌ የሚባል መኪና ታርጋው እንዲህ የሚባል ብለው ዘርዝሮ ያምጡት እስኪ። እዛ የነበሩ መኪናዎቹ በሙሉ ታርጋቸው ይታወቃል። ያምጡት እስኪ። ሌት ዘም ብሪንግ ዛት። ውሸት ነው። አንድም ማለት እነሱ ባሉት ልክ አይደለም። ሜቢ 1 ወይ 2 የተገደሉ ሊኖር ይችላል በተባራሪ ጥይት ይመሉ። የቅማንት ህዝብ ሩህሩ ነው። እንደዛ አይነት ነገርም አልሆነም። በድንገት ስለሆነ አብዛኛው ገበሬው እዛ የነበረው ነው ቤታቸው እየጎተቱ እያገቡ ደብቋቸዋል። እንኳን እነሱን በኋላ የመጡ መከላከያዎች እንዳይመቱ ሁሉ ብዙዎችን አትርፏቸዋል። እንደዛ አድርገው ማለት ነው። ችግር እንዳይኖር ውጊያው ላይ ችግር ስለነበረ ግራ የገባው ነገር ምን ወዴት እንደሚተኮስ ስለማይታወቅ ማለት ነው። ድንገት የተፈጠረ አስደንጋጭ ሁኔታ ስለነበረ ማለት ነው። ይሄ እየታወቀ ነው። እነሱ ሌላ ነገር
ነገር አድርገው የሚያዋሩት። ይሄ አሁን 16 ሲቪሊያን ብሎ እንዳወራው ነው አገኘሁ ተሻገር ይህን ማመጣው ማለት ነው። ይህን አወራ። ስለዚህ አሁን ንጹህ ሲቪሊያን ወደ ጎንደርም ሲሄዱ ይገደላሉ፣ ጉንትር ለገበያ ሲሄዱም ይገደላሉ፣ ሌላ ቦታም ሲሄዱ ይገደላሉ፣ እርሻም ሲሄዱ ይገደላሉ። ደም ሊመለስ ተብሎ ማለት ነው። ይህን የሚደረገው የአማራ ልሂቃን የሚሰሩት ይህን ነው። ጸረ ቅማንት ናቸው። ቅማንትን ካላጠፉ አይተኙም። በዚህ ምክንያት ነው ይህንን የሚያወሩት። በ18 ይላል ተመልሶ ደግሞ በ18 ደግሞ የመከላከያ መኮንኖች የሆነ ቦታ ሲሄዱ ችግር ፈጥሯል ምናምን የሚል ነገር ነው። ይሄን አሁንም እውነቱን እንናገር እዚህ ጋር ማለት ነው። የተፈጠረው ነገር ማለት ነው ምንድን ነው የተፈጠረው? በ18/10/2017 እዛ የነበረው እንደነገርኩ ኮንፊውዝድ በሆነ እንትን ግጭት ውስጥ ስለነበረ የሆነ መሳሪያ ተወስዶባቸዋል የመከላከያ ማለት ነው። ካልመለሳችሁልን ብለው እንትን ብለዋል። ስናወራ ባለፈው ማለት ነው እዚህ ጋር ስናቀርበው የተፈጠሩ ስህተቶች በሙሉ መስተካከል አለባቸው ብለናል። ደውለው ተነጋግረዋል። መልሱልን እሱን መሳሪያ የወሰዳችሁትን አሏቸው። መለሱላቸው። በሆነ እንትን አምጥተው መልሰውላቸው ሲመለሱ ሰጥተዋቸው ሲመለሱ ለመምታት መጡ። የሆነ ወታደር ተሰብስቦ ቆረጣ ገብቶ ሊመታቸው ነበረ። እነሱ ቀድሞ ተዋግተው አታክ የሚያደርጉትን አታክ አድርገው ሄዱ። ይህንም እንግዲህ እንዴት አድርገው ሊገልን የመጣው ያን ጊዜም ቢሆን ማለት ነው። ኦልሬዲ እነሱ በቃላቸው መጥተው አስረከቡት። የፈለጉ እኛን ልንወስድ አልፈለግንም፣ ችግር ተፈጠረ፣ በድንገት እዛ ስለነበረ ወስደናል፣ ይኸው ብለው መለሱላቸው። ጽንፈኛና ሌላ ዓላማ ቢኖራቸው ይህን መሳሪያ ይመልሱት ነበረ? ምን ሊያደርጉት ነው የሚመልሱት? አልመልስም ቢል ምን ያመጣል? ያው እየዞረ ማሳደድ ነው። ቢመልሱም ባይመልሱም እንኳ ማሳደዱ አይቀርም። ግን እንደዛ በድንገት የሆነ ነገርና የእነሱ ፍላጎት እንዳልሆነ ለማሳየት ነው ይሄን ያደረጉት። ተገደለብን። እውነቱ በቃ ይሄ ነው። እንዴት ነው እንዲህ አይነት ዘገባ የሚዘግቡት? ምን አገባቸው እነሱ ስለ መከላከያ? ሲጀመር የምዕራብ ጎንደር ካድሬዎቹ ከመከላከያው ጋር ይስማማሉ በዚህ ጉዳይ? መከላከያ እኮ እናንተ ናችሁ እንዲህ ያደረጋችሁን እኮ ነው ያላቸው። ስብሰባ ነበረ ሰሞኑን፣ ትላንትና ምን ከትላንት ወዲያ ትልቅ ግምገማ ነበራቸው። እናንተ ናችሁ እንዳናያችሁ፣ ይሄ አድማ ብተና ምናምን የሚባል አንፈልግም እንዳናያችሁ ብሏቸዋል። አትምጡብን ብሏቸው። ይሄ ግልጽ ነው። ይህንን እየታወቀ ሌላ ስለ መከላከያ ይናገር እሱ ምን አገባቸው እነሱ? ለምን ይሄኛውን ደግሞ ምን ለማለት እንዳዳቸው ዳግማዊ ሰሜን እዝ ነው። ግን የሰሜን እዝ የሚለውን ጉዳይ እንትና ማን ነው ታየ ደንዳ ወጥቶ ዲስኳሊፋይድ አደረገው። እንትኑ ውሸት እንደሆነ ከየት እንደተጀመረ ምናምን ሌላ ቦታ ስለመጣ እሱን ማራገብ አልቻለም እንጂ ዳግማዊ ሰሜን እዝም ሊሉት ነበረ። ዳግማዊ ማይካድራ እንዳሉት ማለት ነው። ሌላም ይላሉ ቅማንትን ዲሞናይዝ ለማድረግ ማያመጡት ነገር የለም እነዚህ ማለት ነው። ከጥንት ጀምሮ እንዲህ ነው ያደረጉት። በጣም የሚያሳዝን ነው። ይህን ችግር ሚዲያዎች ባልተገባ ተጠቅመውታል። ቅማንትና አማራን ለማጋጨት አይነት እየተጠቀሙበት ነው። ህዝብን ከህዝብ ለማጋጨት አስባችሁ የምትሰሩ ሰዎች ድርጊታችሁ ቁሙ ይላል። ማነው እንዴ ከህዝብ ለህዝብ ለማጋጨት የሚሰራው? ዳግማዊ ማይካድራ ካለው ሰው በላይ አማራና ቅማንትን ለማጋጨት የዘገበ ሚዲያ ይኖራል? እነሱ ቪዲዮዎቹ ለፋኖ እንዲመች አድርገዋል። ለራሳቸው ለፖለቲካቸው እንደሚመች 150 200 ተገደለ 70 ምናምን ተገደለ እያሉ ዘግበዋል። እነሱ የነዛኞች ማለት ነው። ማን ነው ዘር ተኮር ብሎ የጻፈው? እዚህ ጋር የዘር ጭፍጨፋ ዳግማዊ ማይካድራ ብሎ የጻፈው ማን ነው? ማን የተናገረው? አስቦበት አቅዶ የተናገረው ማን ነው? የትኛው ነው ታዲያ ህዝብን ለመቀስቀስ የሚጠቀመው? እነዛ ሚዲያዎች ናቸው። እነዛ የዩቲዩብ ቀልብተኞች ናቸው። አውርተው መብላት ነው የሚፈልጉት። የሆነ የሚገርም ዜና እየሰሩ በተከታይ ቪወር ያገኛሉ። አለቀ። እሱን ነው የሚፈልጉት። እነዚህ ግን ህዝብን በህዝብ ለማስነሳት ነው። ዘር ተኮር ነው ብለህ መተህ ስታቀርበው ወታደር ተዋግቶ እንትን ያለው ዳግማዊ ማይካድራ ስትለው ምን እየቀሰቀስክ ነው? ለቅማንት ህዝብ አዝነህ ነው? ለአማራው አዝነህ ነው? ቀጣፊ ሌባ። ውሸቱን ነው። ይሄ በጣም ዘግናኝ ነው። እንደ ጭንቅላት የሌለን ሁሉ አስመስለው ያወሩታል ማለት ነው። በመጨረሻ እዚኛው ላይ ማነሳው ምንድን ነው? ሌላው ኮንቴክስት ምን ይላል? የተከበረው የቅማንት ማህበረሰብ ቅድም ነግሬያለሁ። ማህበረሰብ እንዳሉት የተከበረው የቅማንት ማህበረሰብ ከጎናችን ሆነ ይህን ቡድን ውጋልን ይላል። ምን ብሎ ነው ይህን ቡድን የሚወጋልን? የህዝብ አግቱ ምናምን ዝረፉ አይልም። እሱም ራሱ በመከራ ውስጥ ነው ያለው በቅማንት ህዝብ። በእርግጥ ግን ከአማራ ጽንፈኞች በራሱ ጽንፈኛ ቢገደል ይሻለዋል። በራሱ ታጣቂ በራሱ ሽፍታ ቢገደል ይሻለዋል። እነዛ አይምሩም። እነዚህ ስጋ ናቸው። የፈለገ ቢሆን ማለት ነው ምንም ሊያረጉት አይችሉም። ለአርግ ቢልም የቅማንት ህዝብ እነዚህን እንዴት አድርጎ ሊመታቸው ይችላል? እነዚህ ልጆች እኮ እንዲህ ብቃላል ዝም ብለው የሚመቱ ምናምን አይደሉም። መቼ ምን እንደሚያደርጉ ራሱ አታውቃቸውም። እንዴት አድርገህ እንትን ትላለህ? እንዲህ አይነት ነገር አታውራ። በቃ የቅማንትን ህዝብ ካዘናችሁለት ጥያቄውን አስተካከላችሁ መልሱ። እንዲመለስ ታገሉ። ያኔ ሁሉ ነገር የለም፣ ታጣቂ የለ፣ ምን የለ፣ ይጠፋል። በቃ ጠብ የለ፣ ምን የለ። እናንተም ታርፋላችሁ። አርፋችሁ ቁጭ ትላላችሁ። ስትድሞነሞኑ አትኖሩም። ስለዚህ የቅማንት ህዝብ የሚፈልገው ጥያቄው እንዲመለስ ነው። በመካከል መጥቶ ጽንፈኛ ፋኖ ከሚገለው እነዚህ ታጣቂዎች ቢገሉት ይመርጣል። በቃ እነዚህ ቢገሉት ነው። አንተ እነዚህን አጠፋለሁ ብለን ሂደህ እንደምጨፈጭፈው ያውቃሉ። ይህን እያረክ እንደሆነ ግን ማቆም ነው የተሻለ የሚሆነው። አዋጣችሁ። እስከ ዛሬም ጨፍጭፋቸዋል። ምንም ያጠፋችሁት ቅማንት የለም። ለወደፊትም አይጠፋም ቅማንት። ራሳችሁ ትጠፋላችሁ። ያንን ማሰብ ያለባችሁ ይመስለኛል። የቅማንት ማህበረሰብ የሚለውን ተውት። እሱ የቅማንት ህዝብ ነው።
የራሱ ቋንቋ፣ የራሱ ባህል፣ የራሱ ወግ ያለው ዩኒክ የሚያደርገው የራሱ የተለየ እሴቶች አሉት። ላይክ የህገ ልቦና ስርዓት፣ የወንበር ስርዓት ያለው ከአማራው ፍጹም የተለየ ህዝብ ነው። ቅማንት ህዝብ ነው እንጂ ማህበረሰብ አይደለም። ማህበረሰብ አውራምባ ነው። አውራምባ ማህበረሰብ ብለህ ሂደህ ጥራቸው እነሱን፣ ወይ የዩኒቨርሲቲ ማህበረሰብ፣ የከተማ ማህበረሰብ እያልክ አውራ። የቅማንት ህዝብ ማህበረሰብ አይደለም፣ ህዝብ ነው። ምን አይነት ነገር ነው? በህዝብና ቤቶች ቆጠራ የቅማንት ህዝብ ተብሎ የተቆጠረን እሱ ማህበረሰብ ይላል። ማህበረሰብ ተቆጥሯል እንዴ? በእንትን ይሄ ወንጀል ነው። የጭልጋው ካድሪ ልክስክስ ካድሪም ተላላኪ ካድሪም ይህን ያደረገው ንዑስ ማንነት የሚለውን ይዞ የአማራ ህዝቦች ብሎ ጠራው። የአማራ ህዝቦች የሚባል የለም። እዚህ ጋር ቶኖ ያደናበረው ማለት ይሄ ማቆም አለብህ። ሌላው በተለመደው ህዝባዊ አንድነት ሁሉም ጠላት በሆነው ጽንፈኛ ኃይል ላይ መንግስት የሚወስደውን ህጋዊ እርምጃ እንዲደግፈው ብላል። መጨረሻ ጠራ። እንግዲህ ይህን ጥሪ ያቀረበ የጭልጋው እየተንደፋደፈ የጭልጋው ተላላኪ ዛር ደጋፊ የዛር ከዳሚው እየተንደፋደፈ ዛሬ ሰልፍ ብሎ መጣ ማለት ነው። የአማራ ህዝቦች እያለ ሊወጣል ነው እሑድ ማለት ነው። የአማራ ህዝቦች የጸጥታ ምናምን ይሳከል እያለ ይደናበረ ማለት ነው። ነገ ይህንን ተቀብሏል። ይሄ ከዛር ደጋፊው ያው ለዛሩ የሚሰጥ ነገር ነው። ዛርና ዛር ደጋፊ የሚያደርጉት ቀውስ ነው። ይሄ ያልፋል። አንድ ቀን ጥሩ የቅማንት ህገ ልቦና በጸበል ይሯጫቸውና ይድናሉ፣ ያርፋሉ ብዬ አስባለሁ። የቅማንትን ጥያቄ በመመለስ ግን ቢያርፉ ደስ ይለኛል። እና በአጠቃላይ እንትኑ ይዘቱ ረጅም ሆነ ሶሪ፣ ግን ይሄን ይመስላል። መልካም እንግዲህ አጠቃላይ መግለጫው ዝባዝንኪ ቢሆንም እነሱ ለማንሳት የፈለጉትን ወይም ደግሞ በእጃዙር ለማስተላለፍ የፈለጉትን መልእክት ለማንሳት ሞክራል። እንግዲህ ከማይካድራ ማገናኝተውታል። ያልወሰዱበት ቦታ የለም። ምናልባት ከማይካድራ ጋር በተገናኘ ከዚህ በፊት አንድ ሀሳብ አንስቼ ነበር። እኔ የሆነ ልጁ ዛሬ ያለበት ደህንነቱ የተጠበቀ ቦታ ስለሆነ ማግኘትም ስለማይችሉ እንዳልክ ይባላል። መናገር ትችላለህ ስላለ መናገር ይችላል። ማይካድራ የነበረ በጊዜው ማን እንደተጨፈጨፈ ማን እንደጨፈጨፈ በግልጽ የነገረኝ እሱ ራሱ ተመትቶ ማለት ነው። ተመትቶ ከዛ መጨረሻ ሁለተኛ ነፍሱ እንዲወጣ ሊጨርሱ ሲሉ የሌላ አስከሬን ከደም ውስጥ ተነክሮ አሳልፎ የመጣ ማለት ነው። ከብዙ ሰዓት በኋላ አንስቶ አምቡላንስ አምቶ ጎንደር አስገብቶት ቤተሰብ አሳክሞ ያዳ ነው እንዳልክ ይባላል። ልጁ ዛሬ ደህና ቦታ ስለሆነ ያለው ምንም ችግር የለውም። እና ሲጀመር ገና ጨፍጫፊው እሱ ያለው ማለት አረንጓዴ ቢጫ ቀይ ባንዲራ እየጎተተ ለብሶ ይመጣዋል። እና በወቅቱ ወያኔ የሚባል እዛ አካባቢ አልነበረም። ጦርነቱ ቀድሞ በዳንሻ አካባቢ ሲጀመር አብዛኛው ወደ ሱዳን የሚሄደው ወደ ሱዳን ሂዷል። ወደ መሀል ትግራይ የሚሄደው ወደ መሀል ትግራይ ሂዷል። የተረፈው እዛ ንብረት ሱቅ ያለው ምን ያለው ምናምንና የቀን ሰራተኛ ነበረ እዛ ይነበራል። የራሳቸውን አማራ ወገን ብላ በደመነፍስ በጅምላ ጨፍጭፈውታል ብሎ ተናግሯል ልጁ። እና ይህ ባለበት ሁኔታ ይህን ያክል ወስደ ከማይካድራ ጋር ማገናኘት። ከዛ ውጭ ጎንደር ዩኒቨርሲቲ ምንድን ነው ያደረገው? የማይካድራ የተጨፈጨፈውን አስከሬን እያመጣ አላቃጠለውም እንዴ? ሪፖርት እኮ ሲወጣ ነበረ። እና ምንድን ነው የሚያወሩት የሚለው እሱም ሌላ ጉዳይ ነው። ሌላው ይህን መግለጫ ነው የተረዳሁት። ሰሞኑን አይተህ ከሆነ እነ ጌታቸው ረዳ ሳይቀር ወደ ሁመራ እየሄዱ ዘጥ ዘጥ እያሉ የሚናገሩት ነገር አለ። ካልተሳሳትኩ የአማራ ክልል የሚባለው አሁን እየተከዜ ዘብ እያለ የሚያደራጀው አሁን ቅማንትን በመተንኮስ ቅማንት ላይ እርምጃ በመውሰድ ይህን የተለያየ የሚመስለውን የአማራ ልሂቅና ታጣቂ አንድ አድርጎ ወደ ወልቃይት መዝመት ይፈልጋል ይመስለኛል። ምክንያቱም በዛ በኩል ወያኔ ሊመጣ ነው የሚል ቅስቀሳ ስላለ አስቀድመን ከጀርባ ያለውን ቅማንት እንምታው የሚል ሀሳብም እንዳላቸው የሚያመላክት ነገር አለው ማለት ነው። እንግዲህ ቅማንት መመታት አለበት ከጎናችን ካልሆነ የሚለውን ሀሳብ ይዘው ለመምጣት ያሰቡ ይመስላል። ሌላው ቅማንት ወያኔን እስከ ሽንፋ አምጥቷል የሚለው በጣም ያሳቀኝ። ይህ ማኑ ያስነካል። በነገራችን ላይ ሽንፋ አንድ ስንዝር መሬት ከሱዳን ወደ ሽንፋ አንድ ስንዝር መሬት ቅማንት መርቶ መጣ የሚለው ያን ሁላ ኪሎ ሜትር እስከ ቅድም እንዳልከው እስከ ደብረ ብርሃን የመራው ቅማንት ነው። ወገራጅ ጎንደር ጫፍ አድርሶት የነበረው ቅማንት ነው። ደብረ ታቦር ከተማው አምጥቶ አስገብቶት የነበረው ወያኔን ቅማንት ነው። እና ይህ ዝም ብለው የማይሆን ነገር ሰው ይጠይቀናል ብለው አያስቡም ማለት ነው። እና አጠቃላይ ይህንትኑ አጠቃላይ የመግለጫው ይዘት ቅማንትን እንደ መታረቂያ ነው የሚጠቀሙት እነሱ። አይተህ ከሆነ እንዳለ የማህበራዊ ሚዲያው ቅድም ስጠቅሳቸው የነበሩት ስለዚህ ግጭት ስለዚህ ችግር የሚዘግቡ በሙሉ ለምን አድማ ብተና ተነካ፣ ስለዚህ አድማ ብተና መንግስታዊ ፋኖ ነው የምንለው እኛ ትክክል ነው ማለት ነው። ይህን ያረጋገጠ መግለጫ እንደሆነ ማየት ይቻላል ማለት ነው። ሌላው ፋኖ በ2016 ክረምት ነሐሴ ወር ፋኖ የአማራ ክልል ችግር ሲፈጠር ሱዳን የሰለጠኑ የቅማንት ታጣቂዎች ከፋኖ ልንከላከል ነው ብለው ህዝቡን አታለው ገቡ ይላል። ይህ የራሳቸውን ድንቁርና ነው የሚያሳየው። በነገራችን ላይ የምትመራውን ህዝብ አንተ ሽፍታ የምትለው ቡድን የታጠቀ ኃይል መጥቶ ከአንተ አሳምኑ ከአንተ ሲነጥለው ምን ስራ ይዘህ ነው? ህዝቡን አንተ ደህንነቱን አስጠብቀህ ይህን ሽፍታ ማግለል ስችል አታለው እንዴት ነው? አሁን ያሳፍራል እኮ በነገራችን ላይ መናገር።
ይህን ታጣቂ ለምን አንተ አትመታው? ለይተህ ለምን አትመታም? ህዝቡን ከመጨፍጨፍ ይህን ታጣቂ ለይተህ ለምን አትመታው ነው? አቅም ካለ ልብ ካለ ነው። አታሎ ህዝቡን አታሎ ከኛ ነጥሎታል ብሎ መናገር ይህ ውርደት ስለሆነ እኔን ነገር መልሰው አያዩትም። ቢያዩት ግን ያፍሩበታል ብዬ አስባለሁ። እና አጠቃላይ ምንድነው በአንድ ወቅት አቶ ግርማ ሽጥላ ራሳቸው ገለው ራሳቸው ፎቶ አንስተው ራሳቸው ልከው እኛን የወነጀሉናል ያለው አይነት መግለጫ ነው በጥቅሉ ብዬ ነው የምወስደው። በዚህ ብቃኝና ወደሚቀጥለው ጥያቄ ልለፍ። አጠቃላይ ቅድም ስታነሳቸው የነበሩ ዝባዝንኪ ነገሮች ቢሆንም መግለጫው የሚጨበጥ ነገር ባይኖረውም በብዛት ግን እነሱ ማስተላለፍ የፈለጉት የራሳቸው ዓላማ ያላቸው ይመስለኛል። ስለዚህ አጠቃላይ ዝባዝንኪ አጀንዳው ወይም መግለጫ ውስጥ እነሱ ለማድረግ የፈለጉት ወይም ደግሞ ያቀዱት ምንድን ነው፣ ዓላማቸው ምንድን ነው የሚለውን አጠር አድርገን ብታሳየን ደስ ይለኛል። ወደ አንተ ልምጣ። ኦኬ፣ እንግዲህ የመግለጫው ዋና ዓላማ ምንድን ነው? ይህን መጽሐፍ ያስፈለጋቸው ምንድን ነው? ያደረጉትን ነገር ቅድም እንዳነሳሁት ነው። መተንኮስ፣ መለኮስ፣ መተኮስ የሚባለው ስቴፕ ማለፍ አለባቸው። አሁን መተኮስ ይፈልጋሉ ቅማንትን። በፊትም እሱን እየጣሩ ስለነበረ እሱን ለማድረግ ነው ዋና ዓላማቸው የሚታገሉት ማለት። ስለዚህ ይህንን ኢንስቲቱሽናላይዝ ማድረግ አለባቸው። ተቋማዊ አድርገው አሳምነው ወደ ዘመቻው መምጣት ስላለባቸው እንዲህ ብለው ዳግማዊ ማይካድራ በጣም እኮ አሳፋሪ ነው። ዳግማዊ ማይካድራ እንዲህ ብለህ እንትን ብለህ የደመ ነፍሱን ያስነሳል ማለት ነው። ደጋፊ ትፈጥርለታለህ። በየትም ቦታ ቅማንት እንዲጨፈጨፍ ታደርጋለህ ማለት ነው። ዘር ተኮር ነው ስትለው ፋኖም አማራ ነው። አማራን የተጠቃ ካልክ ፋኖም አማራ ነው። የብልጽግናው ኃይልም አማራ ነው እዚህ ውስጥ ያለው። ስለዚህ ሁሉም አንድ ይሆናል ነው። አንድ ሆኖ ቅማንት ላይ ይዘምታል አይነት ነገር ነው። ዋናው ግልጽ ነው። በቃ በጣም እንትን ፈጦ የሚታይ ነው። እንግዲህ ዋና ዋና ዓላማቸው የተወሰኑትን አንደኛ ለጭፍጨፋ ጥሪ እያስተላለፉ ነው። ይህ እንደሆነ ግልጽ ነው። በቃ ሌላ ነገር የለውም። ተባብረን እናጥፋው ነው። ባለፈው የነበረው ዝግጅታችን አቅርቤያለሁ። የአማራ ልሂቃን የትኛውም ቦታ ይሆኑ ቅማንትን ማጥፋት ነው ዓላማቸው። 4 ኪሎ የሚሄዱ ሰማይም ላይ ይውጡ፣ የፈለገው ነገር ኒውክሌር የሚታጠቁ አሁን ባለበት አቋማቸው ማለት ነው። ዋና እንቅስቃሴያቸው ሂደው ቅማንትን ማጥፋት ነው። ቅማንት ካልጠፋ በቃ አንተኛም ብለው አስበው ወስነው አውጥተው አውርደው ተቀምጠዋል። ስለዚህ ባይኩክ ኤንድ ክሩክ ቅማንትን ማጥፋት ዓላማቸው ስለሆነ ያን የማጥፋት አንዱ ሴራቸው ማለት ነው። ለማጥፋት ለኮሱ። አሁን ደግሞ እንትን እያደረጉ ነው ማለት ተነኮሱ። አሁን ደግሞ ለኩሰዋል ማለት ነው። ፕሮፓጋንዳው እየተነፋ ነው። ከዛ ቀጥሎ ጭፍጨፋውን ያመጡታል፣ ይተኩሳሉ ማለት ነው። ስለዚህ ያን እያደረጉ ነው። ለጭፍጨፋ ዝግጅት ነው። ዋናው የጭፍጨፋ ጥሪ ነው። ዘር ተኮር ጥቃት ነው። ዘር ተኮር ጭፍጨፋ ነው ያለው። ማንኛው የቱ ነው? ምን ዘር ነው የጠፋው? ጥያቄው ይሄ ነው። የጅምላ ጭፍጨፋ ቢል እሺ፣ እንዲያው እንደዛ ብለው ቢገልጸው እንኳን ማለት ጅምላ የሚለውን ጥለዋል። ዘር ተኮር ነው ያለው። ማንኛው የትኛው ዘር ነው የተጠቃው? ስለዚህ አማራ ነው ቅድም ካገኘሁት ተሻገር እንዳልኩት ማለት ነው። አማራ ነው የተጠቃው። ተነስ ማለት እኮ ተነስና ጨፍጭፍ ማለት ነው። ሁሉም አማራ እዚህ ጋር መዝመት አለብህ መቃና ጉባኤ እያለ ነው በዚህ እንትን ስም። ስለዚህ በዚህ ሂደት ምንድነው ቅማንትን ከቋራና መተማ እናጠፋለን የሚለው ጨፍጭፎ ይሳካለታል ማለት ነው። ከዛ ደግሞ የጭልጋ ቆላማ ቦታዎችን ትወስዳለህ፣ ታጠፋለህ። ቀስ በቀስ ቅማንትን ቆማንጠ ትጥለውና ባዶውን ታስቀረዋለህ ማለት ቅማንት ይጠፋል። የጭልጋው ደንቆሮ ደግሞ ምን እያለ ነው? እዛ ቁጭ ብሎ የአማራ ህዝቦች እያለ ነው። ተባብሮ ያጠፋል ማለት ነው። ሌላ ስራ የለውም። ሀገሪቱ ላይ የተፈጠረው የስርዓት አልበኝነት፣ የስርዓት መፍረስ ተመችቷቸዋል። እንደፈለገ ያንባርቃሉ እንዲያደርጉ ማለት ነው። ሌላው ሁለተኛው ዓላማቸው ለፋኖ አይዞ ታጣቂ ወይም አንተን የሚደግፍን ታጣቂ እኛ ጋር ያለውን በውስጥ ያለውን ግልገል ፋኖውን መስዋዕት አድርገን አጣልተነዋል ከመከላከያ ጋር ይህን ታጣቂ። ስለዚህ በቅርቡ እንዘምትበታለን፣ እናጠፋለን እና አይዞ በርታ እያለ ነው። ወገቤን ቂጤን እያለ ያለን ፋኖ ማለት ነው። ሱዳን ገባው ኤርትራ ሄድኩኝ የሚለውን ፋኖ ለማቆም ማለት ነው። አይዞ እዚህ ጋር ስለዚህ በቅርቡ ሸሄዲ ትገባለህ እያለ ነው ማለት ነው። ሸሄዲ ለማስገባት ነው። ይህን የሚታገሉት እንደዚህ ነው። ፋኖ ሞራል ማለት ነው። ሌላው በዚህም ቅማንትን ከመተማና ቋራ ጠራርገው ያጠፋሉ ማለት ነው። እንዲያርገው በዚህም ጨፍጭፈው ማለት ነው። በነገራችን ላይ መተማና ቋራ ብቻ አያበቃም ቅማንትን መጨፍጨፍ። የትኛውም ቦታ ያለ ቅማንት ከዛ በኋላ ይቀጥላል ማለት ነው። እያሳነሰ እያጠበበ ነው የሚመጣው ማለት ነው። ያን የማድረግ ስራ ነው የሚሰሩት። ይሄኛው አሁን ዝም ብለህ ስታስበው ዘር ተኮር ጥቃት ነው ምናምን የሚለው ቅማንትን በዚህ በታጣቂው አሳበው ለመምታት እንደሆነ ግልጽ ነው። ቤትም ቦታ ያስገድላል። በተናጠል ጥቃት አሁን እንደተጀመረው ሁሉ ይደረጋል ማለት ነው። ስለዚህ እነዚህ መሰረታዊ ዓላማዎቻቸው ናቸው። መርዛቸውን ያቀረሹት ያን ነው። ሌላም ተደጋጋሚ ነገሮች አሉ። እንግዲህ ዳግማዊ ማይካድራ የሚለው ቅማንትን ማስጨፍጨፍ ነው። የዘር ጭፍጨፋ ነው የተፈጸመው የሚለው አማራ ላይ ዘር ጭፍጨፋ ተለይቶ ተደረገ ብሏል። ስለዚህ አሁን አማራው እንዲነሳ ወይም የታጠቀ አማራ የሚባል ቅማንትን እንዲጨፈጭፍ በፈለገው እንዲያገኝ ባገኘው ሁሉ በፈለገው እንዲገል ባገኘው ሁሉ እንዲገል የማድረግ ማለት ነው። መከላከያ ሰራዊታችን
ላይ ጉዳት ደርሷል የሚለው ይኸው ቅማንትን ጨፍጭፉ ነው። 16 ሹፌሮች ሲቪሊያን ሞቱ የሚለው ቅማንትን ጨፍጭፍ ነው። የውሸት ሪፖርት ነው። በነገራችን ላይ ሁለት እንኳን አልሞተም። ይህን የሚያወሩት ማለት ነው። የመከላከያ ሰራዊታችን ላይ ጥቃት ደርሷል። ቅድም እንዳልኩት የሚያነሱት ራሱ በደረት ለማድረግ ነው። እንደ 2013 ማለት ነው። የሰሜን ዕዝ በሚለው እንዲያርገ ጥፋተኛ ነው ይሄማ በቃ ከአባቱ ከወያኔ የመጣ ነው ብለ እንድዘምትበት ለማድረግ ማለት ነው። ሲጀመር ወያኔ ሌላ ነው ጉዳዩ። ከፋኖ ጋር የሚሰራ ወያኔ ነው። ያን እያወቀ ሌላ ነገር ያወራሉ ማለት ነው። ሌላው መቀመጫው ጉባኤና መቃ ነው የሚለው ራሱ እንትኑ ጨፍጭፍ ቅማንትን ማለት እነዚህም ቦታዎች መጀመሪያ ለይተ ምታ ነው። ከዛ ቀጥሎ ለእንጫ፣ ከዛ ቀጥሎ ኮዘራ፣ በደላ፣ አደራቦ ምናምን ይመታል ማለት ነው። ሌላ ነገር የለው። ቀስ ብለ ወደ ላይ ተዘልቃለ፣ ወደ ጭልጋ ማለት ነው። ነጋዴ ባህር አካባቢ ያለው ሁሉ ታጠፋለ። አእምሮ በጥላቻ የታወረ ማለት ማን የተጠላው? የቅማንት ታጣቂ ጠላ ማንን? አማራውን ማለት በዛ ምክንያት ዘር ጭፍጨፍ አድርጓል። ነገም ያጠፋል። ስለዚህ አጥፋው ና ዝመት እያለ ነው። እየጠራ እኮ ነው። በህዝብ ላይ ነው ጥሪ እያደረጋለሁ። ድርጊቱን የፈጸመው አቅዶ ሆን ብሎ ተዘጋጅቶ አስቦ የሚለው ራሱ ጥላቻ ከምናምን ለማጥፋት ተብሎ የመጣ ነው የሚለውን ነገር ለማሳየት ነው ያመጣው ማለት ነው። ይህንን በእነዚህ አሳቦ ዋናው ቅማንትን ማስጨፍጨፍ ነው ጥቅሉ፣ ቅድም እንዳልኩት ማለት ነው። የዚህ አሁን የካድሬው ዓላማ አካባቢውን ሰላም ለማድረግ ከሆነ ለምንድን ነው እስከ ዛሬ ፋኖው ለፈጸማቸው ዘግናኝ ጭፍጨፋዎች መግለጫ ለምን አላወጣም? ታሳውስ ከሆነ ደለጎ የሚባል ቦታ አንድ ብርጌድ ነው፣ አንድ ሻለቃ ጦር ሙሉ ጭጭ አድርገውታል። ጨፍጭፈው አንድ ለወሬ ነጋሪ ሳይወጣ ማለት ነው። ለምን ለዛ መግለጫ አላወጣም? ለምን መግለጫ አልወጣም? ለዚህ ማለት ነው። ዛሬ ለምንድን ነው መንግስታዊ ፋኖ ግልገል ፋኖ ተመታብኝ ብሎ ይህንን የሚደናቆረው? ለምንድን ነው? ዋይ ዲስ ኢዝ ኮስችን። ለምን ዘረኛ መሆኑን የምታየው በዚህ ነው። ማን ነው መንግስት ሊገለብጥ እየታገለ ያለው? ፋኖ አይደለም? ይሄ ቡድን ለመዝረፍ ለማገትና ለመግደል ነው ብሏል። ሌላ ነገር የለውም ብሎ ነግሮናል እኮ ኦልሬዲ ማለት ነው። ከነገረ በኋላ ልክ ትልቅ አገራዊ አጀንዳ እንዳለውና ትልቅ ችግር እንዳለው አስመስሎ ያወራል። ትልቅ አጀንዳ ያለው ግን 4 ኪሎ ገባለሁ የሚለው ነው። መንግስት ሊገለብጥ መከራ የሚያው ፋኖ ነው። ለምን ስለሱ መግለጫ አያወጡም? መግለጫ እንደዚህ በዝርዝር ማይካድራ ምናምን ብሎ የጻፈው መግለጫ አለ። መከላከያውን እንደ ዳግማዊ ሰሜን ዕዝ ምናምን ብሎ አውጥቷል? አላወጣም። ምንድነው እዚህ ጋር የምታየው? ጥላቻቸው ቅማንት ላይ ስለሆነ ነው። ከፍልፈል አፈር ትልቅ ተራራ ለመገንባት የሚሞክሩ፣ ከሻይ ኩባያ ውስጥ ማዕበል ለመፍጠር የሚሞክሩ፣ ይሄ ነው ትልቁ ስራቸው ማለት ነው። ለምንድን ነው ስለ ፋኖ እንደዛ ማለት? ፋኖ ያግታል፣ ይገላል፣ ይዘርፋል። ፋኖ አስገድዶ ይደፍራል። ፋኖ መከላከያ የሆነ ደፈጥ አድርጎ ያጠፋል፣ ያወድማል። ለምን ስለዚህ አላወሩም ማለት? ለምን አላወሩም? ፋኖ ኬላ ጥሮ የሚዘርፈው ዋናው ፋኖ ነው፣ ዘራፊው ማለት ነው። ለምንድን ነው ይሄንን ትማረጉት ማያወግዙት? በመግለጫ ራሱ መግለጫ ለምን አይጽፉም? ይሄ ምን ያክል ጽንፈኛ እንደሆኑ የሚያሳይ ነገር ነው ማለት ነው። ኩመር አውላላ የሚባለው የስደተኞች ካምፕ ምንድን ነው የተፈጠረው? እነዚያ የፌዴራል ፖሊሶች እንዴት አድርጎ ነው የጨፈጨፋቸው? ይሄ አሁን ይሄ የምትለው ወረዳ ዞን በሱ ግዛት ውስጥ ያለ ነው። ለምንድን ነው መግለጫ ያላወጡት? የዛ ጊዜ ዝርዝር መግለጫ አውጥቶ ምናምን ያልተናገሩት ለምንድን ነው? ለምን ዛሬ ምን ተፈጠረ? ቅማንት ስለሆንክ ነው። አየውን እዚህ ጋር የተፈጠረው ቅማንት ነው። መጥፋት ያለብህ ቅማንት አልጠፋም ስላልክ ነው ማጥፋት አለብኝ ብሎ ነው የሚፍጨረጨረው። ከዛ ውጭ የሚያተርፈው አማራ ምናምን ወይ ምናምን የሚል ነገር አለ። የሱ ዓላማው ቅማንትን ማጥፋት አለብኝ ብሎ ስለሚደናበር ለመደናበሪያው ነው፣ ለመርካት ማለት ነው እንደዛ የሚያደርገው። ይህን ማንም ሰው ማወቅ አለበት። ኩመራውን አላ ሱዳኖች ሁሉ ሳይቀሩ እንዴት እንደተጨፈጨፉት ይህ ፋኖ የሚባል ኃይል እየገባ በጣም አሳፋሪ የሆነ አገሪቱ የተዋረደችበት ስራ እኮ ነው የተሰራው። የተባበሩት መንግስታት የስደተኞች ድርጅት ካምፑን ከኩመር አውራላ ወደ ኩመር አፍጥጥ ይዞ ሄደበት ሁኔታ እኮ ነው። አሳፋሪ አዋራጅ። ስንት የዓለም አቀፍ ሰብአዊ እንትኖች ሁሉ የጮሁበት ስለዛ ጉዳይ ማለት ነው። ሴቶች አልቀሩ፣ ህፃናት አልቀሩ፣ እየገደለ እየዘረፈ የፌዴራል ፖሊስ የሚጠብቅ የነበረውን በአንድ ጅምላ ጭፍጨፋ የፈጸመ ፋኖ ነው። አንድ ቀን መግለጫ አውጥቶ አያውቁም። ለምን? አማራ ነው እነሱ የሚደግፉት ነው። ፋኖ የራሳቸው ነው። ነገ ፋኖ ነው የነሱ ነፃ አውጫችን ብለዋል እኮ ዘተፈነው ማህበ እግዚአብሔር እያለ ይነግረዋል። በቃ ያንን ነው የሚከተለው። ያወጣዋል፣ ነፃ ያወጣው እሱ ሌላ ነገር ያለው ሞት ይዞለት ይመጣል። የሚያወጣው መስሎታል። ድርማ ላይ ስንት ግፍ ነው የተፈጸመው መከላከያው ላይ አይታላረ። በትልልቅ ተሳቢ ተጭኖ የሚሄድ መከላከያን በሴራ እንዴት አድርገው ድርማ ዳገቱ ላይ ጸበል ያለበት ቦታ ወደ ኤምባሲ ወጣ ሲል አይ ቲንክ ምንድን ነው ደበቻ የሚባለው ቦታ ሊደርስ እንዴት አድርገው ነው ያጠፉት? እንዴት አድርገው ነው ያወደሙት? ያን ሁሉ ስንቶችን በግፍ ማርከው እንዴት ነው ሲጫወቱባቸው የነበረው? ይሄን አውግዟል? አላወገዘም። ዛሬ ግን ቅማንት ብሎ ያወራል ማለት ነው እንደዚህ። ምክንያቱም ስም መጥፋት አለበት ለመጨፍጨፍ ስለሆነ ይህን እያልኩ ያለሁት ሴራቸው ምን እንደሆነ ለማሳየት ነው። እና ከዚህ አንጻር ብንመለከተው ጥሩ ነው ማለት እፈልጋለሁ። እንግዲህ ምንድን ነው መሰለህ እዚህ ጋር ማንሳት እንፈልገው ለምን ይሄን ጊዜ መረጡት የሚለውን ነው። ቅድም አንተ የሆነ ነገሮችን አንሳል። ለምንድን ነው እችን ታይም የመረጧት? ለምን ቀደም ብሎ አላረጉትም ወይ ለምን አልዘገዩም? ለምን እችን ሰዓት መረጧት የሚለውን ነገር የተወሰነ ልበልና ይሄኛውን ፖይንት ላቁመው። እንግዲህ ልክ እንደ 2013ቱ የጁንታ ዘመቻ
ምቹ ጊዜ መርጠው ነው እንደዚህ ያደረጉት ማለት ነው። ጁንታ ብለው ለማድረግ እንትን ይሄ ምንድን ነው ተነኮሱ። ከዛ በኋላ አራገቡ። መከላከያ ሳይቀር ተኮሰ፣ ገደለ፣ ጨፈጨፈ። ያን ሁሉ ግፍ ፈጸመ ማለት ነው በእኛ ላይ። ያን ሁሉ ስራ ሰራብን። ያን ሁሉ ግፍ ማለት ነው። ያን ሁሉ ግፍ ግን አልተጠቀሙም። ከትግራይ ተሸንፈው ወጡ። ሁሉም ተዋረዱ ማለት ነው። አልተጠቀሙም በዚህ ግፋቸው። በፕሪቶሪያው ስምምነት እርስ በርስ ተጣላ። ይኸው ዛሬ እየተናጨ ነው፣ እየተጋደለ ነው፣ እየተፈላለገ ማለት ነው። ዛሬ ዶሮና ጥሬ ይሆናል እርሱ ገዳይ ሁሉ ማለት ነው። ግፍ ነው። ዘሴምቲንግ አሁን ልክ ያኛው ምንድነው ዊንድፎል ቻንስ የሚባል አለ። ይሄ ንፋስ ያመጣው እድል የሆነ ሳይታሰብ የምታገኘው እድል አለ። ማለፍ የለብም። እሱን ነው የተጠቀሙበት ማለት ነው። አሁን ሰሞኑን ጁንታ የት ሊገባ ነው ብለዋል። እንትና ወልቃይት ወደ ደቡብ ትግራይ ግዛቴን አስመልሳለሁ ብሎ ሊመጣ ነው። ከእንትን ጋር እያመጣ ነው። ጠመንጃ ተሸክሞ እየመጣ ነው። ሊገል ነው ምናምን መሬት ሊወስድ ነው እያሉ ነው። ስለዚህ አሁን ከጁንታ ጋር ማራገብ አለብህ። አንድ ሁለተኛ ጁንታ ምን አድርጓል? ከቀደመው የእንጀራ ልጆቹ ወይም ልጆቹ ተላላኪዎቹ ጋር ተጣልቷል አሁን ማለት ነው። ተላላኪዎቹ ጋር ስለተጣላ ይሄ አሁን የእሱ ልጆች የነበሩት እነሱ ስልጣን የቀሙት ጋር ስለተጣላ እን ጊዜ ብናራግበው ይጠቅመናል በሱዳን ካለው ጋር ምናምን ተብሎ እንትን ይሁንታ ያገኝና መከላከያው አብሮ ይመታልናል። ከመከላከያው ጋር ሆነ እናጠፋለን ነው ወቅቱ። በዚህ ሁኔታ ነው የወሰዱት ማለት ነው። ለዛ ነው ከወያኔ ጋር ለመገናኘት የሚሞክሩት። ወያኔ ግን ጸረ ቅማንት ነው። በወልቃይት መሬት ሽጦናል፣ እኛን የሸጠን ነው ወያኔ። ከዛ በላይ ደግሞ በአዋጅ ሰርዞናል ወያኔ ለቅማንት አይሰራም። ሲሰራም አይተነው ማናቅ ውሸት ነው። ይሄ ፍጹም ውሸት እንደሆነ እናውቃለን። ዝም ብለው እንዲህ ብለው ግን ለማራገብና የፌዴራል መንግስቱ ዋና ጠላቴ ወያኔ ነው ብሎ ስለሚያስብ ከዛ ጋር ማገናኘትና ማጮህ መምታት ስለፈለጉ ነው። አንደኛው ፖለቲካ ነው። በነገራችን ፖለቲካሊ ይሄ ነው አንዱ። ሌላው ፖለቲካ የወልቃይት ጉዳይ እየተራገበ ስለሆነ እዚህም ጋር አይዟችሁ ኑ ተሰባሰቡና መጀመሪያ ቅማንት መትተን ወልቃይት እንግባ አንተ እንዳልከው ለማድረግ ነው። ይህም ፖለቲካ ነው፣ ያንን ለማራገብ ማለት ነው። የወልቃይት ኮሚቴ መጀመሪያ ስለ ወልቃይት አማራውን ለመቀስቀስ ሽንፋ ላይ በ2009 ታህሳስ ህዳር 29 ሰብስቦ ነው ሲያላዝን ውሎ ቅማንትን ያስጨፈጨፈው ማለት ቅማንትን ነው ስብስብ ሲያጠፋ የነበረው። መተማ ሄዶ ያስጨፈጨፈው ኮሎኔል ደመቀ ዘውዱ የሚባል ነው። የመተማ ቅማንቶች ዮሐንስ ማለት ነው ያስጨፈጨፈው እሱ ነው። ለምን ያኛውን እንትን ለማድረግ የወልቃይት እንትን ሲጦዝ አማራ ውስጥ መተ ቅማንት ውስጥ መተ ማስጮህ የሆነ ነገር ማድረግ አለብህ። ዜን በዛ መንገድ ደመነፍሱን ትሰበስባለህ ወደ አንድምና ወስደህ ትማግደዋለህ ማለት ነው። ያንን ለማድረግ ነው ፖለቲካው ማለት ነው። ሌላም ፖለቲካ አለ። ወያኔ ግዛቶችን አስመልሳለሁ ስላለ የሚዋጋ አለት ኃይል ለማምጣት ነው። ከላይኛው ጋር አብሮ መሄድ ነው። እነዚህም አሉ ማለት ነው። ስትራቴጂክሊ ታስቦ ነው ይህ ጊዜ። በእርግጥ በዛ ደረጃ እውቀት አላቸው የሚል ነገር ባይኖርም ግን አስበውት ነው። ምንድን ነው ያደረጉት? ስትራቴጂ ምን መሰለ? ፋኖ ከጎጃምም ከሌሎችም አካባቢ ተጠራርጎ ወደ ሱዳን ገብቷል። ጥቂት ነው በዚህ በሰሜን እንትን ጎንደር ምናምን የተወሰነ በጫካ የሚሽለከለከው እንጂ አብዛኛው ዋና ዋና የሚባለው ጠፍቷል። የለም ብዙ ፈርሷል። ሂዶ ሱዳን ገብቷል። ዋና ዋና የሚባለው ማለት ተደብቋል ኦልሬዲ። ስለዚህ ምን ያደርጋል ማለት ነው? ይሄኛውን ከአካባቢዎቹን ተጠራርጎ ወደ ሱዳን ስለገባ አሁን ይሄን ከባቢ ካጸዳ ነው የሚያሰጋው የቅማንት ታጣቂ ስለሆነ የቅማንት ታጣቂ ካጸዳ ነው ሸሄዲን፣ መተማን፣ ጓራ ምናምን የሚባለውን ቤዝ ለማድረግ ቀላል ነው። መጥቶ ይቆጣጠረዋል። ህዝቡ ጋር ሆነ እንዋጋለን፣ መከላከያውን እንደመስሳለን፣ ይዘነው እንቀራለን። አካባቢውን ልክ ኢሃፓ የነበረበት ቦታ የነሱ ቤዝ ይሆናል ብለው ስላሰቡ ነው። ስለዚህ ይሄን አሁን ጊዜው ይመቻል። አንድ ነው። ሁለተኛውም እዚህ ጋር የተያዘው በዚህ በቋራ በምን ምናምን ሁሉ ያለው ፋኖ በሻሽገን በምን እያደፈጠ ያለው ፋኖ ተሰብስበው ቅማንትን ለመጨፍጨፍ ይሆናል ተብሎ ታቅዶ ነው። እዚህ ጋር የተያዘው ሰሞኑን ባለፈው እንደተናገርኩት ተዋይተዋል። ይሄን ነገር እንጨፈጭፋለን ብለው እየተሰባሰቡ እንዳለ በዛ መንገድ ይሄን እንደተፈጠረ እናውቃለን ማለት ነው። እሱን ነው ስትራቴጂካሊ ባቀዱት መሰረት አደረጉት ምለው ማለት ነው። ሌላው ሳይኮሎጂካሊ ደግሞ ምን አድርገዋል? ፋኖ ቢሸነፍም የመጨረሻ ዓላማችን የሆነው ቅማንቱን ማጥፋት ስለሆነ መጨፍጨፍ ስለሆነ መጨፍጨፍ እንችላለን፣ አሁን ይኸው ጀምረነዋል ብሎ መጥራት ነው ማለት ነው። ማስተዛዘኛ ማለት 4 ኪሎ ቢቀርም ዋንዳው ቅማንት ስለሆነ ቅማንት እናጠፋለን ነው። ይህም ማስተዛዘኛ የሎተሪ ማስተዛዘኛቸው ነው። ታንክ ዩ። መልካም ዘንድር እንግዲህ ዓላማቸውን በግልጽ አስቀምጠዋል። ከዚህ የተለየ ዓላማ የላቸውም። አነሰም በዛም 4 ኪሎ ገቡም አልገቡም አሸነፉም አላሸነፉም የመጨረሻ ግባቸው በሞት ሽረት ትግል ቅማንትን ማጥቃት፣ ቅማንትን ማጥፋት ነው። ይሄ ማንም ሰው የሚያውቀው ጉዳይ ነው። ከዚህ በመነሳት የቅማንት ህዝብም ይሁን ታጋዩም ይሁን አጠቃላይ ቅማንትን የሚመለከተው አካል ምናልባት መከላከያ መንግስት፣ ምናልባት ብልጽግና መንግስት ፌዴራሉ ማለት ነው፣ እሱም ቢሆን ይህን ሴራ አውቆ መከላከያ እዛ አካባቢ ያለው ሚስጥር በደንብ ስለሚያውቅ በዚህ ጉዳይ መረጃው ስለሚደርሳቸው
ከዚህ አንጻር ምን ይደረግ፣ በተለይ የቅማንት ህዝብና ታጋዩ የሚለውን አጠቃላይ መልእክት ብታስተላልፍ። ወደ አንተ ልምጣ። መልካም እንግዲህ የተወሰኑ መልእክቶችን ነው ማስተላለፍ እንፈልገው። ታጋዮቹ ምን ማድረግ አለባቸው የሚለውን ነገር ላንሳ። ቅድም እንዳነሳሁት የእነሱ ጉድለት ቅድምም ሳነሳ ስለነበረ ከዛ እንትን ማለት ከተነስቼ፣ አንደኛ ወቅታዊ ሁኔታዎችን በደንብ መተንተንና አዋጭ ስልቶችን መንደፍ፣ ራሳቸውን መከላከል፣ ህዝባቸውን መጠበቅ ላይ ማተኮር አለባቸው። መጀመሪያ ራሳቸው መከላከል ነው። ከዛ ህዝባቸው ማደራጀት፣ ከህዝቡ ጎን መቆም፣ ይሄንን ስራ መስራት አለባቸው። የመጀመሪያው ይሄ ነው። ከህዝብ ከተነጠሉ ይመታሉ እነሱ፣ ህዝቡም ይመታል፣ እነሱ ይመታሉ። ከህዝቡ ጋር ተናቦ መስራት ነው። ህዝብን አለማስቀየም ነው የመጀመሪያው ማለት ነው። ወቅታዊ ሁኔታዎችን መተንተን፣ ምን ሊሆን ይችላል የሚሉ ነገሮችን ማለት ነው። እንዲህ አይነት ትንኮሳ ሲመጣ በጥበብ የሚታለፉ ከነበሩ መታለፍ ነበረባቸው ብዬ አስባለሁ። በዛ ጊዜ ግን የሚያደርጉት ደግሞ አናዳጅ ስለነበረ ማለት ነው፣ ቅስፈታዊ ስለሆነ ያ ነገር ተፈጽሟል፣ ምንም ማድረግ አትችልም። ስለዚህ ከዛ በኋላ አሁንም ምንድን ነው ሊሆን የሚችለው ማለት መተንተን አለባቸው ብዬ አስባለሁ። ሌላው ታጋዮቹ ያሉባቸውን የዲሲፕሊን ችግሮች መፍታት እና ጠንካራ አሃዳዊነት ወይም አንድነት ወይም ጥርናፌ እንዲኖር ማድረግ አለባቸው። ዝም ብሎ በተናጠል ምናምን ነው የሚሄዱት። ቅድም እንትን እንዳልኩት ማለት ነው። ዛት ባጅ አሁን የተጠነከረ እንትን የላቸው። የነሱ እንትኑ ነው ያለው፣ ይሄ ፍላጎቱ የሆነ ይሄ ተቆርቋሪነቱ ነው እንጂ ቴክኒካሊ በደንብ ተደራጅተው ምናምን የሚሄዱበት እንትን የለም። የበለጠ ጥሩ ስራ እንዲሰሩ መደራጀት አለባቸው። በተናጠል ምናምን የሚሄደውን ነገር ለማቆም መደራጀት አለባቸው። የዲሲፕሊን ችግሮች አሉ፣ ብዙ የዲሲፕሊን ችግሮች፣ ጠጥቶ መስከር፣ አሳዛኝ ነገር፣ እርስ በርስ መጋደል፣ ይህን ማቆም አለባቸው። በግልጽ መናገር ስላለብኝ ማለት ነው። በግልጽ መናገር ስላለብኝ የህዝብ ታጋይ ለመሆን እነዚህን ነገሮች ማስተካከልና ከህዝብ ጎን መሆን አለባቸው። መሞታችሁ ካልቀረ ከህዝብ ጎን ነው መሞት ነው ያለበት። ህብረተሰቡም በአንድ ላይ ተዋቅሮ ራሱን ተከላክሎ ጥያቄውን ማስመለስ ነው። እናንተም ከዚህ ህዝብ ጎን ሆናችሁ ዲሲፕሊን በተሞላው መንገድ ታግላችሁ የታሪካዊ ክስተቱ አንድ አካል እንድትሆኑ ታሪክ ሲዘግባችሁ እንዲኖር ብትሰሩ ጥሩ ነው ብዬ አስባለሁ። ያ ብታደርጉት ማለት ነው። ሌላው የወቅቱን የፖለቲካ አሰላለፍ በሚገባ መረዳትና አዋጭ መንገድ መከተል። ምንድነው ፖለቲካውን ወዴት ነው እየሄደ ያለው እሱም መተንተን፣ ከዛ አንጻር ምን እናድርግ የሚል ነገር ማሰብ ይጠበቅባቸዋል፣ እንዳቅማቸው ማለት ነው። እኔ እሱም ቢያደርጉ ጥሩ ነው። ምናልባት የሚያማክራቸው ሰው ካለም ይህንን ቢነግራቸው ደስ ይለኛል። ሌላው ህብረተሰቡ ነው። ህብረተሰቡ ራሱን ለመጠበቅ ጥቃት እንዳይደርስበት መዘጋጀት አለበት፣ አለመዘናጋት አለበት። በምንም መንገድ አይዘናጋ፣ መቼ ምን እንደሚሆን ስለማያውቅ ማለት ነው። በተቻለ መጠን ከዚህ በፊት እንደነበሩት ተጠናክሮ ራሱ መከላከል አለበት ማለት ነው። ሌላ ምርጫ የለም። ሌላ የትም መሄድ አትችልም። እዛ ውስጥ ያለ ቅማንት፣ መተማና ቋሪያ ላይ ያለ ቅማንት የሚያዋጣው ራሱን አደራጅቶ መከላከል ብቻ ነው፣ መደራጀት ነው። እንደዛ ከሆነ ያሸንፋል። ዝም ብሎ ከተቀመጠ ግን አለቀለት። ያው የእነሱ የፈለጉትን አንድ ቀን ሆም ሻምሾ ብሎ ይጨርሰዋል ማለት ነው። ስለዚህ ይህንን ማሰብ ያስፈልጋል። ሌላው የመረጃ ልውውጥን በሚገባ ማጠናከር በተለያየ መንገድ ዴይ ቱ ዴይ በየውሎ ያለውም በተለይ ኮዘራ ምን አለ፣ ቄሎ ሰፈር ምን አለ፣ በደላ አደራቦ በተመሳሳይ ጉባኤ ሌንጫ፣ ጀጀቢት፣ መቃ ምንድን ነው ያለው? ይህ መነጋገር ያስፈልጋል። መነካከር ምን አለ በየአካባቢው የተለያየ ቦታ መረጃ መፈንፈን ያስፈልጋል ማለት ነው። ነገር ካለቀ በኋላ ችግር ውስጥ እንዳትወድቆ ቀድሞ ልትዘጋጁ ይገባል የሚል ነው። ሌሊትም ቀንም በር መጠበቅ አለባቸው። በተራ በር መጠበቅ አለበት። የሆኑ ሰዎች ይመደባሉ፣ ንቁ ሰው የሚቀሰቅሱ ማለት ነው። በቃ የሆነ ነገር ሲመጣ ጥይት ይተኩሳሉ። እዛ በኋላ ህብረተሰቡ ቶሎ ወጥቶ ቦታ ይዛል። ባቀደው መሰረት በዛ ይከላከላል ራሱን። ስለዚህ አደጋ ላይ እንዳትወድቁ ተጠንቀቁ ማለት ነው። ሌላው በተለይ ጭልጋ ከአማራ አዋሳኝ ባለ ቀበሌ ያላችሁ የጭልጋ ነዋሪዎች በጣም ትልቅ ጥንቃቄ አድርጉ። ጎዶ ሞላሌት፣ ኳቢር ሎምጌ፣ ዋርካጌ በተንበራ በኩልም እንደዚህ በዚህ መቀነት ምን የሚባለው ሌሎች በዳንጉራ በኩልም ያለ ቀበሌ ተጠንቀቁ። በጣም ጥንቃቄ አድርጉ። ከዛ በተጨማሪ ደግሞ ናራ ወዳርዳ አካባቢ ያሉና ተራማን ነው አንከር ቅድም ሰው የተገደለበት ብዙ ጊዜ ጥቃት የሚደርስበት በሆና እናንተ በደንብ ጥንቃቄ ማድረግ አለባችሁ። ከዛ በላይ ደግሞ ፍርንክ ምን በጋምዬ የሚባሉት በሙሉ እስከ ጫጭቁና ያለ ጥንቃቄ ያስፈልጋል። እንደዛ አይነት ዝም ብለው እንትን ለማድረግ ይሞክራሉ። ሜይ ቢ ኢንኬዝ መጠነ ሰፊ ጥቃት እንፈጽማለን ብለው ከጀመሩት እንደ 2011 ወይም ከዛ በኋላ እንደነበረው ያኔ ራሳቸውን ብታዘጋጁ ራሳቸውን ትከላከላላችሁ ማለት እፈልጋለሁ። ትንኮሳ አድርጎ ማለት አይደለም። ንቁ፣ ተዘጋጁ። እንዲህ አይነት ችግር አለ ነው እንድትነቁ ነው። ገበያ ምናምን የምትሄዱ ሰዎች ተውት። አሁን ላይ ከሮቢት ተነስተህ አይምባ ምናምን ገበያ የምትሄድ ካለ አቁመው። በቃ በዚህ ወቅት አትሂዱ። በቃ እየተራገበ ነው። ክፉኛ ነው የሚያራግቡት። በሚዲያ ምን ሊፈጠር እንደሚችል አታውቁ። በቃ አለቀ። እናንተ ሴፍ በምትሆኑት ገበያ ብቻ ሂዱ። ላይክ ጎንደር ሄዳችሁ ገበይታችሁ ምናምን መምጣት ትችላላችሁ። አለቀ። ከዛ ባለፈ አይምባ ወይ ምናምን ይሄ ሌላ ቦታ ምናምን አትሂዱ። በቃ
አደጋ ስላለው ማለት ነው። ሌላ በውስጥ ያሉ ቅራኔዎችን መፍታት አለባቸው። በተለይ መተማና ቋራ ያሉ በተለይ መተማ አካባቢ ያሉ ከታጋዮችም ጋር ቅሬታ ካለ እርስ በርስም ቅሬታ ካለ ፍቱ ካሁኑ ማለት ነው። የተጋደለ ምናምን የሚባል በሙሉ ፍቱ፣ በቃ አለቀ። የኛ ወግ አለ አይደል የሽምግልና፣ እሱ ጠንካራ ስለሆነ በእሱ ብትፈቱት ጥሩ ነው። በጋራ እንድትዋጉ ራሳቸው እንድጠብቁ ማለት ነው። ክፍተት ያለባቸውን ቦታዎች ለይቶ ትኩረት ማድረግና ማስጠበቅ፣ ትኩረት በቀላሉ ሊጠቁ የሚችሉ ቦታዎችን ትኩረት ማድረግ ያስፈልጋል። ያን ነው በማህበራዊ ሚዲያ ያለው ማህበራዊ ሚዲያ ላይ ያለው ቅማንት ወይንም እንደ አክቲቪስት ነው የሚሰራው ቅማንት በትክክለኛ መረጃ ላይ ተመስርቶ ለቅማንት ድምፅ መሆን ያስፈልጋል። ጉዳዩን ሜይንስትሪም ሚዲያዎቹ እንዲዘግቡት ላይክ ሳተላይት የቴሌቪዥን ሳተላይት ምን ያላቸው ሌሎችም ታዋቂ ሚዲያዎች እንዲዘግቡት የማድረግ ስራ መስራት አለበት። ይህን ያክል ጫጫታ በዛኛው እየተንጫጫ አለች ፌስቡክ ወይ ምናምን ብቻ ጮኸ ብትቆይ አንትን አይልም። ፋርዘር የተሻለ ሚዲያ እንዲዘግቡት የማድረግና ማሳወቅ ለተለያየ የሰብአዊ መብት ድርጅቶች ማሳወቅ ስራ ብትሰሩ ጥሩ ነው ብዬ አስባለሁ። ሌላው ደግሞ ምንድነው መረጃ ለህዝብ ማድረስ ላይክ የሆነ ቦታ ሰብስቦ መረጃ ሊገኝ ይችላል። ላይክ እኛ መረጃ እናመጣለን፣ የተለያየ ቦታ መረጃ ይመጣል። ያን መረጃ በእያንዳንዱ ቀበሌ ስልክ ዘመድ ምናምን ስላለ ደውላችሁ መንገድ ያስፈልጋል ማለት የትኛውም ቦታ የትኛውም ቅማንት ምድር በ7 ወረዳ ያለ ቅማንት በሙሉ እንዲያውቅ ማድረግ ያስፈልጋል ማለት ነው። ጎንደር ከተማ ላይ ያላችሁም እንደዛው ጥንቃቄ አድርጉ። በተደጋጋሚ ተናግረናል። ከአሸባሪ መረጃዎች መጠበቅ አለባቸው። ያልሆኑ መረጃዎች ከማምጣት ማለት የሆነ ነገር እንዲሆነ አራፋጅት ህዝቡ አለቀ ምናምን የሚል እንትን የሚያቀርቡ ሰዎች አለ። በጣም ስህተት የሆነ ማለት እንዲህ አይነት ነገር አታምጡ፣ ጥሩ ስላልሆነ ማለት ነው። ላይክ በቀደም መከላከያ ገባ ዙ 23 ጭኖ ነው የገባው። ገብቶ ከተማ ሁሉ ይተኩሳል። በእርግጥ ማሸበር ነው። ከተማ ውስጥ የሚሆን ግን ተራራ ነው የሚመታው ምናምን። ግን እዛ ውስጥ ለካ ህዝብ አለቀ ቤቱን አፈረሱት ምናምን ብሎ የሚያወራ ሁሉ አለ። ዝም ብሎ በቃ እንዴት ተተኮሰ ሲባል ማለት ነው። እንዲህ አይነት ነገሮችን ተው። በቃ እርግጠኛ የሆናችሁት መረጃ ብቻ ማምጣት፣ ለዛም ለሚመለከተው አካል መስጠት። ተጣርቶ በሚዲያ ይዘገባል፣ ተጣርቶ ለሚመለከተው አካል ይሰጣል። እና ያን ብትከተሉ ጥሩ ነው ብዬ ነው የማስበው። በመጨረሻ የፌዴራል መንግስት አካባቢውን ሰላም ብታደርጉት ጥሩ ነው። የፌዴራል መንግስት አሁንም ልብ ካለ እኛ ይኸው ስንት ዓመት ሆነን 4 ዓመት አለፈን አንተን ስንመክር ከኖርን ማለት ፋኖ የብልጽግና መዋቅር ውስጥ ያለው ካድሪ ነው። ይህን ካድሪ እርምጃ ውሰድ ብለናል። አንዱን እርምጃ ወስደህ ትተዋለህ፣ ሌላ ትልቅ ፋኖ ሁሉ ይወጣልሃል። ምክንያቱም ተመጋጋቢ ናቸው። ያባረርከው ደሳለኝ ጣሰው ኔትወርክ አለው፣ በዛ ኔትወርክ ይሰራል፣ ይመራቸዋል። እዛው ነው ስልጣን ያጣው እንጂ ሌላውን ያደርጋል። ገንዘብ ከዲያስፖራ ያጣም በሽ ነው፣ ምንም ችግር የለውም። ይህም በጣጥሰህ ማጥፋት ካልቻልክ አስቸጋሪ ነው። ይሄ ነው እኔ የምለው። ይሄ ማለት ሁለተኛ መከላከያውን ያፈረስከውን ልዩ ኃይል ምናምን የሚባል አሁን ደግሞ አድማ ብተና ብላ አስመድበህ ችግር እያደረሰ ያለው ይሄ ነው። መከላከያም ያለአግባብ መስዋዕትነት እንዲከፍል የሚያደርገው እየወሰደ ከፋኖ የሚያጋለው ከዛም ጋር የሚያጋጨው ከቅማንቶቹም ጋር የሚያጋጨው ይሄ ኃይል ነው። ከዚህ ኃይል ጋር መከላከያን ነፃ አድርገህ ለምን አትሄድም? ለምን ምን የሚባል ነው ጥምር? ምኑ ነው የሚያጣምረው? መከላከያና ምናምን እንዴት ነው የሚጣመረው? በምን ይጣመራል? እናንተ ዝም ብላችሁ ነው እኮ እንትን እያላችሁ ያላችሁት። እና እኔ ይሄ ትክክል አይደለም። ከዚህ በፊትም ነግረናቸዋል። ፋኖን ለማጥፋት በመደበኛ ሰራዊት አይደለም፣ ጸረ ሽምቅ ልክ ፋኖ በተደራጀበት አግባብ እሱን የሚመስል አደረጃጀት ፈጥረህ ራሱን የሚችል ጠንካራ ፓራኮማንዶ ፈጥረህ ማሳደር ነው ብለን ተናግረን ነበረ። ይህም ብትተገብሩት ጥሩ ይሆናል ብዬ አስባለሁ። እና ሞር እየተደረጉ ያሉትን ጥፋቶች በሰከነ አእምሮ ማየትና ምንድን ነው መሬት ላይ የሆነው? ማን ነው ጥይት የተኮሰው? መጀመሪያ በዛ ሂደት ምን ተፈጠረ? ምንድን ነው የሆነው? አጥፊው ማን ነው የሚለውን ነገር ማየት ጥሩ ነው ብዬ አስባለሁ። እና ህዝብ ላይ ጥቃት እንዳይፈጸም ህዝብ መጠበቅ ያለበት ይመስለኛል የፌዴራል መንግስት ኃላፊነት ነው። እንደዛ ብታደረጉ ህብረተሰቡ ከሚያደርገው ጥንቃቄ በላይ መንግስት ለዜጎቹ ትልቅ ጥንቃቄ ማድረግ አለበት ብዬ አምናለሁ። ያ ነገር እንዲቆም ቢሰራ ጥሩ ነው ለማለት ነው። ታንኪዩ። መልካም ዘንድር እንግዲህ በመጨረሻ ላስተላለፍካቸው መልእክቶች ከልብ አመሰግናለሁ። ምናልባት ባለፈው ያነሳ ነው የነበረው የኔትወርክ መዘጋት አሁንም እዚህ መቃን ጨምሮ በዛ አካባቢ ባለው ቀጠና ኔትወርክ ሌሊት አካባቢ እንደሚቆም እየተነገረ ነው። እሱም በተመለከተም ባለፈው በተናገርነው ወይም ደግሞ ባቀረብንላችሁ ውይይት አግባብ ራሳችሁ የምትጠብቁበት ሁኔታ ቢፈጠር ኔትወርክ ሲዘጋ የራሳችሁ ግንኙነት እንዳይቋረጥ ቅድም ይዘንደር ሲል እንደነበረው መልእክተኞችን አስቀምጣችሁ መረጃ የምትለዋወጡበትን መንገድ ብታስቀምጡ የሚል መልእክት ማስተላለፍ ፈልጋለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ውይይትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ሁላችሁ